ከሁለት ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነውና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ሰው ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርት ሊሆን ይችላል። ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ፣ ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ቶሎ ፖስት ለማድረግ ሞክራለሁ if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን። ከዛ ለክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንደነበረ ምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበር ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞደውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን ኦል ዳት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን እንያዘው። በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ነው ምናምን ስለው ነው I'm just stressed ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም ቤት ሲገባ the sweetest text ነው የሚልከው ምናምን። ስለዚህ በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ፣ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድን ነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን አይ ዋዝ ጀኑዊንሊ ሬዲ ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራም ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። በቃ እንደማንኛውም ሪሌሽንሺፕ የሆነ በቃ አፕስ ኤንድ ዳውንስ በቃ አንዳንዴ በጣም አሪፍ ይሆናል፣ አንዳንዴ በቃ ብዙም ደስ የማይል ነገር ይኖራል። ሁሉም ዴት ላይ መጀመሪያ አርፍዶ ነው የሚመጣው ማለት ኤቭሪ ዴት ሁሌ በቃ እንገናኝ ከተባባለ he's gonna be late። በቃ ሌት ስላችሁ 1 ሰዓት 2 ሰዓት ነው የሚያስጠብቀኝ ማለት ነው። 1 ሰዓት 2 ሰዓት አስጠብቆኝ ከዛ ስገባ he's not gonna say sorry or the sorry ደግሞ ራሱ
አረፈድኩ ምናምን አይነት ነገር ነውና ሁሉን እንዴት ስጀምር በጣም ተናድጄ በቃ አላ ስለረፈደ በጣም ደብሮኝ ምናምን ነገር ነው የምገባው። ከዛ ኦብቪየስሊ እኔ ሙዱን ሩይን እንደማድረግ ነው የሚታሰበው ማለት ነው። አካውንታቢሊቲ አይወስድም ምናምን ነገር። ከዛ በኋላ አፍተር ይር ምናምን ነገር አመት የልደቴ ሰዓት ላይ ሁለተኛ የመጀመሪያ ልደቴ ላይ ጊፍት እንኳን ብያቸዋለሁ። ሁለተኛው ልደቴ ላይ ታመም ያለው ምናምን ብሎ አይ ዋዝ በጣም ወሪድ። በቃ ልደቴን ራሱ ያስታውሰዋል መሰለኝ። ከዛ በኋላ he was not actually he was sick ግን he was fine ነገር እና ፕሮፖዝ not even propose ፕሮሚስ አደረገልኝ። ሰርፕራይዝ ነበርና usually his surprises እንዴት መሰላችሁ በጣም ያስጨንቃችሁና አሁን እኔ ኖርማል ላይፍ ያለ አይደለ ሰርፕራይዝ መሆን ያለበት ከዚህ ላይፍ የሆነ ደስ ሲለኝ ነገር ነው አይደለ የሚያደርገው at my lowest ይወስደኛል። በጣም ልጨንቅ ያደርገኛል። በቃ I am so worried በቃ በጣም ምን ሊፈጠር ነው ምናምን እያስባለሁ አይደለ። ከዛ በኋላ ሰርፕራይዙ መልሶ እዚህ ጋር ነው ሁላ የሚወስደኝ because I was በጣም ተጨናንቄ ስለነበረ እዚህ ጋር ነው የሚመልሰው ማለት ነው። ከዛ በኋላ I was worried ከዛ በኋላ ፕሮሚስ ያደርግ because ያሳየኝ ልክ ማለት ነው ጓደኛው ነበረ በመኪና ወደ ሆስፒታል ሊወስደኝ ነበር እና መኪናው ሲነዳ ራሱ በቃ አረቀስ ብላችሁ ነዱ በቃ ታመም ያለው ምናምን አይነት ነገር ማለት ነው። ከዛ ጁስ ገዝታችሁለት ነው ብለውን ነው ጓደኞቹ ከአንደኛው ጓደኛው ጋር ሄደን ጁስ ልንገዛ ስንል የሆነ ሰዓት ላይ እንዲዞር ሰጥ ሱፍ ለብሶ ምናምን ነገር የመጣው ማለት ነው። it was nice ግን you know I was worried። ከዛ በኋላ I was happy actually በጣም ነበር ደስ ያለኝ። ከዛ በኋላ ደስ ብሎኛል ግን we've never talked about marriage ጭራሽ እኔ ስለ ትዳር ከሱ ጋር ወርተናናቅም። መቼ ነው ሰርግ እንዲው የምትፈልጊው ፕሮፖዛል እንዴት ነው የምትፈልጊው ምናምን ነገር የለም። ጓደኞቹ ባሉበት በቃ ፕሮፖዝ አደረገ። ፕሮሚስ ስለው በቃ ስራ የለም በጣም ተጨንቄያለሁ ምናምን ነገር አለ ማለት ነው። ከዛ እኔ መኪናው በቃ የሱ እንደሆነ ነው ማውቀው በሱ መኪና እንደሚሰራ ነው አክት የሚያደርገው ማለት ነው። ከዛ ግን I started figuring out ይሄ ሰውዬ መኪናው የሱ አይደለም which is fine you know ግን ኦፕን ሆኖ አልተናገረም ነበር የኔ አይደለም ብሎ ተጠየቅኩት። እንዴት ነው ይሄ መኪና ምናምን ነገር አልኩት። ከዛ ሲነግረኝ ማለት ነው ከአንደኛው ጓደኛው ጋር ተበድሮ ነው የገዙት። በጣም አሪፍ ግን ብድሩን ከፍለው አያውቁም። 3 አመት ሆኖታል። አንድ ቀን ብድሩን ከፍለው አያውቁም። ይተውልናል ነው የሚሉት። መንግስት ይተዋል እንኬስ ያመጡት የሰሙት ነገር ነው አላውቅም ይተዋል ብለው ነው እንትን የሚሉት። ከዛ ከዚህ ሰውዬ ጋር ሲሪየስሊ ላይፍን ወስድ ከሆነ ይሄ ብድር የኔን ብድር ነው ማለት ነው ብዬ ነው ያሰብኩት። የሆነ ቀን ትምህርት ቤት መጥቶ ያየሁት ነገር ትምህርት ቤት ማለት የምሰራበት ቦታ ነው። መኪና ውስጥ ቁጭ ብለን እያወራን የሆነ ሰዓት ላይ ዞር ስል የኮንዶም ልጣጭ አየሁኝ ማለት ነው። ምንድን ነው አልኩት። ምንድን ነው ምናምን አለኝ። አሳየሁት። ይሄ ምንድን ነው ምናምን ስለሆነ ያላቅም እኔ ያላቅም ሰው ይሁን እኔ ራይድ ስሰራ ምናምን አለኝ። ራይድ ሲጭን ማለት ነው ሰው ከኋላ ነው የሚጭነው። እንደው ሌላ ነገር እንኳን ቢፈጠር ከኋላ ነው የሚፈጠረው አይደለም ያለው ዳሽቦርዱ ላይ ነው እንደዚህ እና እንዲወዱ ኋላ አይ ዶንት ኖ ብቻ የሆነ የተወረወረ ነገር ነው የሚመስለው። ከዛ አላቅም ምናምን አለኝ። አይ ዋስ ሶ ማድ ግን ፎር ሰም ሪዝን ማለት ነው የዛኔ ያሰብኩት ቢካዝ የሚያሳየኝ ነገር ሌላ ስለሆነ በቃ እሱ መቼም አይሆንም እኔ ላይ እንዴት እንደዚህ ያደርጋል። ከዛ ያን ያህል ራሱ ኮንፍሮንት አላደረኩትም። ከዛ ስራ ቦታ ተጠራሁኝና አንድ የመጣው ገብቼ ተመልሼ ስወጣ በመስታወት በኩል በፊት ለፊቱ መስታወት በኩል ሄዶ እንደዚህ ምናምን ያካል ምንድን ነው አልኩት። ከዛ አይ መስታወቱ አልተሰበረም እንዴት አድርጎ ገብቶ ነው ምናምን አለ። ላይክ ይሄ ሰው ደደብ ነው እንዴት ነው በመስታወት ሰብሮ ሰው ይሄን የሚያስገባው ምናምን ብዬ I was mad I was hurt ግን you know አይ መቼም አይሆንም በቃ ዲና ያለ ይሄ በቃ እኔ I'm unique አይደለ እኔ መቼም ሳይደረግብኝ እንዲህ ነበር ማሰብ for some reason። ከዛ በኋላ አየሁኝ። ከዛ ገባሁኝና ስራ ቦታ I cried። ከዛ ዋትስአፕ አለኝ የሆነ ሰውዬ ነበር። ከዛ ስነግረው ያለኝ ማለት ነው አትሊስት ራሱን ፕሮቴክት እያደረገ ነው ያለኝ ማለት ነው። ከዛ ወስሮም ምንድነው ደግሞ ምናምን የሚለው እኔ የፈለኩት አይሆንም አያደርገው ምናምን ነው እንጂ ያንን ኤክስፔክት አላደረኩም። ከዛ እንዳልኳችሁ I was so stupid በስትክክል እንኳን ሳናወራበት በቃ አለፍኩት ማለት ነው። በስትክክል እንግዲህ ሳይን እየሰጠኝ ነው ይሄ ሰውዬ። ከዛ ስራ የለኝም ምናምን ነገር ሲል እኔ ዲኮር እንሰራ ነበር ከእህቴ ጋር ኮሌጅም እያለሁ ከጓደኞቼ ጋር ግን ሲሪየስሊ በጣም በኃይለኛ ያዝነው ስራ አልነበረ። ለምን ዲኮሩን አብረን መስራት አንጀምርም አልኩት። ከዛ ደስ ይለኛል አለ።
ከዛ ማይ ዳድ 10,000 ብር ጠየኩትና ለዲኮር መጀመሪያ ነው ምናምን ነገር አልኩት። እሺ ብሎ ሰጠኝ። ከዛ እኔ ዕቁብ የጣልኩት ነበር ትምህርት ቤት ውስጥ የደሞዜን ዕቁብ፣ እሱን ጨማምረን ምናምን ነገር በቃ የሚያስፈልጉ እቃዎች ገዛን ማለት ነው። ከዛ በኋላ ዲኮሩ ተጀመረ እና ዲኮሩ ሲሰራ ማለት ነው ያረፍዳል። አንደኛ የሰዓት ኮንሰፕት ጭራሽ አልገባው ማለት እዛ 5 ሰዓት ድረሱ ከተባለ ምን ሄድበት መንገድ 30 ደቂቃ የሚፈጅ ከሆነ 4:30 ከዚህ ቤት መነሳት አለብን ማለት ነው አይደለ? 5 ሰዓት ደርሶ ረፈደ ሲባል ነው ይደርሳል። አረ እንደርሳለን፣ 5 ሰዓት እንደርሳለን። 5 ሰዓት ነው አሁን ስትይ አላ ላይክ እኔ እንደ ክሬዚ በቃ ስራው ላይ በቃ ሁሌ ኦን ኤጅ ነኝ። በቃ ረፈደ። ከዛ ከሰዎቹ ጋር እኔ ኮሚኒኬት ያደረኩት ፖስት ማደርገው እኔ ነበርኩኝ ምናምን ከሰዎቹ ጋር ማወራው እኔ ነኝ። ስለዚህ እኔ ነኝ ሪስፖንሲብል። እኔም ባልሆን እሱ ራሱ ቢያወራ በቃ የሁለታችንም ስራ ነው፣ ሁለታችንም ሪስፖንሲብል ነን። ግን እኔ እዛ ጋር ሞር ሪስፖንሲብል እንደሆንኩኝ ይሰማኛል። እሱ ዲል አያደርግም ከሰዎቹ ጋር። ከዛ ቀስ ብሎ ነው የሚሰራው፣ በጣም ቀስ ብሎ ነው የሚሰራው ማለት ኢትስ ናት ላይክ ይሄ ልምድ የሌለው ሰው ቀስ ማለት ትሪገር ለማድረግ ነው ቀስ የሚለው ማለት ነው። እሱን ያወቅኩት ከሆነ ሰዓት በኋላ ነው። እኔ በጣም በቃ በጣም እናድድ ጀመርኩኝ ምናምን ነገርና ከሲስተር ጋር የሆነ ዲኮር እቃ ከቤት ልናወጣ ስንል የሆነ ነገር ከፍ አድርጋ ይዛለት ማለት ነው። እሱ ከታች እንዲያወጣ ስጠብቀው ቀስ ይላል፣ ሌላ ነገር ይሰራል። ከዛ ና እንጂ ለምን ስትለው ጸጥ ሲል እሱ ዝም ብላ ጠበቀችው፣ ብዙም ባህሪውን ስለማታውቅ። ከዛ በኋላ እንዴ አትናደጂም እንዴ አላት እና በቃ ኢንቴንሽናሊ ሰውን ትሪገር ለማድረግ እና ከዛ እናንተ ኢሞሽናል ስትሆኑ እሱ ኢን ኮንትሮል ይሆናል ማለት ነው። እናንተን የሆነ አር ዩ ክሬዚ ለምንድን ነው እንደዚህ አክት የምታደርጊው? አረ ተረጋጊ እንዴ ምናምን ለማለት ማለት ነው። ከዛ በኋላ በቃ ኦብቪየስሊ እኔ ነኝ ሪስፖንሲብል እዛ ጋር አም ገና ዱ ኤቭሪቲንግ ማለት ነው። ሁሉንም ነገር ነው የምሰራው። ላይክ ሸክሙ ላይ እሸከማለሁ ማለት ቢካዝ በቃ ስራ ነው እሰራለሁ ምናምን ነገር። ከዛ በኋላ በዛ በቃ በጣም ቴንሽን ሊኖር ጀመረ ማለት ነው። ከዛ ስራው ካለቀ በኋላ እኔ በቃ በጣም ተበሳጭቼ ምናምን ከሆነ አንቺ በቃ ችግር አለብሽ ሁሌ በቃ መናደድ ሁሌ ማኩረፍ ነው አይደለ? ኢቭን በሌላ ሰርከምስታንስ ስናደድ በጣም ይናደዳል። እንዴት ኢሞሽን ታሳያለሽ ነው እንግዲህ። አሁን ከሌላ ከክላይንት ከሚያሰሩ ሰዎች ጋር የሆነ በቃ አለመግባባት ምናምን ነገር ይኖራል አይደለ? በሱ ትንሽ ነገር ብበሳጭ ማለት ነው ሰዎቹ ላይ ራሱ አይደለም አክት ማድረገው በቃ መጥቼ ወይኔ ምናምን ስል አንቺ ችግር አለብሽ ዝም ብለሽ ነው የምትናደጂው ምናምን። ይሄ ያኔ ምንም አይነት ኢሞሽን ምንም አይነት ንዴት ምንም አይነት ነገር ዲስሚስ ነው የሚደረገው። እኔ ሊሰማኝ አይችልም ማለት ነው። ዩዥሊ አብራችሁ የሚሰራ ፓርትነር ከእናንተ ሳይድ ነው መሆን ያለበት አይደለ? ኢቨን ትክክል እንኳን ባልሆን አይ ይሄ ትክክል አይደለም እንደዚህ አይደለም ሳይሆን ኢሞሽን ያጠቃላይ ምንም የሚሰማኝ ነገር ዲስሚስ ነው የሚደረገው። ከዛ እሱን እያየሁ መጣሁኝ። ግን ነው ስራ ብለን ጀምረናል አንድ ላይ በቃ አንዴ በቃ ገብቼበታለሁ በቃ አምገነ ፋይት ትሩ ኢት በቃ ብዬ ነው ያሰብኩት። ከዛ በኋላ ማለት ዲኮሩን በምንሰራበት ብር ዕቁብ ገባን ማለት ነው። ከዛ እሱም በራይዱ ብር ዕቁብ ገባ፣ እኛም በዲኮሩ በሳምንት 5,000 ብር መጣል ጀመርን ማለት ነው። ከዛ በኋላ ለ4 ነው ለ5 ነው የምንጥለው 40,000 ብር ነው መሰለኝ የእሱ 40,000 ብር የኛ 40 የዲኮሩ 40,000 ብር ማለት ነው። እኔ በዛ ሰዓት ስራዬን አቁሜያለሁ። ቢካዝ ይሄ ስራ በጣም ኦቨርዌልሚንግ ሆነ። ስልክ በጣም ይደወላል። ስራም ቅዳሜና እሑድም ሳላልፍ ከዛ ሰኞ ጀምሮ ደግሞ እዛ እየገባው መስራት ስለከበደኝ ስራውን አቁሜያለሁ። ከዛ ዕቁብ መጣል ተጀመረ ማለት ነው። ከዛ ስራውን ሳቆም ማለት ነው ታውስ ከዛ በኋላ ዕቁብ እየጣለ ነው እና ዕቁቡ ሲጣል ማለት ነው እኔ እኮ በዚህ ሳምንት ምንም ስራ አልሰራሁም ምናምን ነገር ይልና ማለት ነው ከዲኮሩ ብር ላይ ዕቁብ ወይ የተሟላ ከሱ ካለው ላይ የተሟላ ይሰጠዋል ኦር ደግሞ በቃ ሙሉና 5,000 ብሩን በቃ የሳምንቱን ይሰጠዋል ማለት ነው። ከዛ ምንም አልመሰለኝም እኔ በቃ እንደ ቲም ነው ማስበው ማለት ነው። ሰውዬ የዲኮሮች ዕቃ የሚሰራልን ብረታ ብረት ምናምን የሚሰራልን ሰውዬ የሆነ ኦፈር አደረገን ማለት ነው። እኔ ለሰርጉ የሚያስፈልጉትን እኔ ላገባ ነው አለ ለሱ የሚያስፈልጉትን ብረታ ብረቶች ላሟላላችሁና ብረታ ብረቶች ሌላ ነገር ያሟላል እሱን ነገር ላሟላና እናንተ ፎር ፍሪ ስሩልኝ ዲኮራል። እዛ እኛ ሶፋ የለንም በዛ ሰዓት አበቦች የሉንም ይሄ ለሙሽራ የሚሆኑ ነገሮች የሉንም። ስለዚህ እነሱን ይከራያል እኛ ብረቱን በነፃ እናገኛለን። ከዛ በነፃ እንሰራለታለን። የሰርግ ዲኮር በጣም ኤክስፔንሲቭ ነው፣ ለሁለታችንም ዊን ነው። እኛ የምናገኛለን እቃችን፣ እሱም በጣም በቺፕ ዋጋ ተከራይቶ እቃዎቹን ይሰራለታል ማለት ነው ዲኮሩ። ከዛ በኋላ በጣም አሪፍ ኦፈር ነው። አበቦቹን ምናምን ነገር ለእኛ ስለሚቆዩልን አበባና መጋረጃ ጨርቆች ምናምን ነገር እሱን እኛ በራሳችን ልንገዛ ወሰነ። ቢካዝ የኛው በቃ የሚቀርቃ ነው። ከዛ በኋላ ሰውየው በጣም ማኒፕሌቲቭ ነበረ እና ጠርቶ ምን ይለዋል ከሱ ጋር ነበር የሚያወሩት የነበረው ማለት ነው።
እኔ በጣም ተጎዳሁኝ። እኔ እንደዚህ ወጪ ይኖርብኛል ብዬ አላሰብኩም እና እናንተ ተከራዩና ስሩ አለ። ከዛ በኋላ እሱ አግሪ አድርጎ መጣ ማለት ነው። እሺ አላወቀም ይባል መቶ ሲነግረኝ ነው ኢትስ ናት ፌር። እኛ ምን አገባንና ነው ለሰው ሰርግ ተከራይተን የምንሰራው? ለምንድን ነው ትርፍ ወጪ የምናወጣው? የጉልበት ስራ አለ፣ ሌሎች እቃዎች እየገዛ ነው። የሰርግ ዲኮር በጣም ኤክስፔንሲቭ ነው ብያቸዋለሁ። እቃው ብቻ አይደለም። ከዛ አይ እንከራያለን አለ። ከዛ እሺ በቃ አልኩኝ። ማለት በቃ ተከራካችሁ ማታሸንፉት ሰው ነው። ኦልሬዲ ከሰውየው ጋር ተስማምቶ መጥቷል። አሁን ሀሳቡን መቀየር አይችልም። ከዛ በኋላ እየተቃረበ ሲመጣ አበቦቹንና ጨርቁን ልንገዛ ብር አስፈለገን ማለት ነው። ከዛ ካለን እቁብ ላይ ደረሰንና በሱ ብር እንገዛለን ብለን ማሰብ። ከዛ ሄደን ልንቀበል ስንል እቁቡን ብሩን እየተቀበለ አይከፍልም ነበር። እቁቡን የራሱ የመኪናውን እንደውም ጭራሽ አይከፍልም ነበር። የኛም ደግሞ ያን ሳምንት ነው 2 ሳምንት አልተከፈለም። ከዛ እኔ ኤክስፔክት ያደረኩት 40 ሺህ ብር ነው። የሱም ደግሞ በራሱ በቃ እንትኑ 40 ሺህ ብር ነው። አይከፍልም ነበር። አይ ዋዝ ሶ ማድ ግን ኮንፍሮንት ማድረግ አልቻልኩም። በቃ ቢከዛ እኔ እንደዛ አይደለም በቃ ተፈጥሮዬ። የዛኔ ኮንፍሮንት ማድረግ ትክክል በቃ በብር ከሰው ጋር ምን አጣላኝ ነው። ግን አይ ዋዝ ሶ ማድ ምንም ሪሞርስ ይሄ ወይኔ ምናምን ራሱ አላለም። ምንም አልመሰለው። he just moved on። አልተከፈለም በቃ። እኔ እንግዲህ የዛኔ ለእኔ ሰርፕራይዝ ነው። እኔ አላውቅም እየተከፈለ እንደውም አውቀው። እኔ ትምህርት ቤት የምሰራ ሰዓት ራሴን ስፖይል አደረግ ነበረ። ደሞዜ በጣም ትንሽ ነበረ፣ ግን በስተክክል እለብሳለሁ፣ የሚያስፈልጉኝን ኮስሞቲክሶች እገዛለሁ ምናምን ነገር። የዛኔ ግን በቃ ዲኮሩ በጣም ስራ ስለነበረ እቃዎች የሚገዙ ስለነበረ ምናምን ነገር ቁም ስለነበረ ለራሴ ምንም ነገር አላደርግም። አቁም ያለው ማለት ነው። እሱ የት እንደሚያደርገው ብሎ እግዚአብሔር ይወቅ። ምንም ነገር አላውቅም ማለት ነው። ከዛ ይሁን በቃ በጣም ተበሳጭቻለሁ። የሰውየውም ዲኮር እየደረሰ ነው፣ ተገዙ እቃዎቹ ባለው ብር። ከዛ በኋላ ሰርጉ ደረሰ። ሲደርስ አስቡ እቁቡ እየተከፈለ አልነበረ። የመጣው ገንዘብ ለጨርቅና ለአበባ ምናምን ነገር ውሏል እና ለመከራያ ኤክስትራ ውጪ ነው ማለት በቃ ከሌላ ቦታ ሳንበደር ብላ እንቀራለን። አይ አልተበደርንም፣ ግን በቃ ማይሆን ነገር ሆነ ማለት ነው። ኪሳራ ነው በቃ የሰራነው እስከዛሬ የሰራነው ነገር ኪሳራ ነው ኦልሞስት። ከዛ እንተናል የዛን ቀን ደረሰ። ሲደርስ ማለት ነው አበባ ሁላ አስገዝቶናል። የተፈጥሮ አበባ ቦኬ አይደለም የጠረጴዛ አበባ። ከዛ በኋላ ሲገባ ሃልዌው ላይ ብቻ በጣም ብዙ አበባ ገዝተናል ማለት ነው በእኛ ብር የተፈጥሮ አበባ። ከዛ እሱን ለመስራት የዛን ሰሞን እሁድ ነበረ። እሱ ከአርብ ጀምሮ we were booked ማለት ነው። 2 ስራ 3 ስራ ነው የሰራ ነው ማለት ነው። ኢቭን የሰርጉ ዕለት ጠዋት ማለት ነው ከሰዓት በኋላ ነበር ሰርጉ። ጠዋት ሌላ ቦታ ሄደን ሌላ ዲኮር ሰርተናል። በጣም ቢዚ ነበር። ከዛ በኋላ እኔ ቤት ገብተን ያንን በጠዋት ሄደን የጠዋቱን ስራ ሰርተን ቤት ገብተን አበቦቹን መስራት አለብን ስለው አይ እኔ ገና ነው ይደርሳል፣ እዛም ይሰራል። እኔ ይሄ በጣም እያቻኮልኩ እንደሆነ በቃ ይሄ ኢራሽናል የሆነ እንትን እንደሆነ አስመስሎ አይሰራም ምናምን ነገር አለ። ከዛ በቃ እኔ አልፈልግም፣ እኔ በታክሲ መልሳለሁ ብዬ ደረስኩኝ ቤት። ከዛ መስራት ጀመርኩኝ። ቤትም እያገዙኝ ነበር ቤተሰቦቼ፣ እናቴ፣ እህቴ ምናምን ኤቭሪዋን እያገዘኝ ነበረ። ቢካዝ በጣም ሰርግ ነው፣ ትልቅ ስራ ነው። ከዛ እሱ አርፍዶ መጣ፣ በጣም አርፍዶ መጣ። ከዛ በኋላ ሲደርስ የሆነ ያህል ተሰርቷል አበባው። ከዛ አየውና እንደዚህ እኮ አይደለም ይሰራል፣ እኔ ሰርቼ አላውቅም አበባ ማይንድ ዩ እና አይም ትራይንግ ነቶ እንደዚህ አይደለም ሲል ማይ ማማ አየችውና እስኪ ስራ ብላ ሰጠችው። ሽወዝና ቢንሳልቲ ምናምን በቃ በስተክክል ሰጠችው። ከዛ አመጣጡን ሁላ አይደለም የሰራው አበባውን ማለት ነው። ማይ ፋኪንግ ጋድ አመጣጡን ሁላ አይደለም የሰራው። 10 አበባ የሚሰራበትን አንድ አበባ ላይ ይጠቀጥቃል። ከዛ ማይ ማም ዝም ብላ ስታየው ይዋል። ከዛ ይዋል ስለሱ መጥፎ ነገር አይወራም። ኦብቪየስሊ ዝም ብለን ተያይተን ዝም ማለት። ከዛ በኋላ እዚሁ እያለን እዛ መድረስ ያለብን ሰዓት ደረሰ ማለት ነው። ከዛ እንውጣ ምናምን ስለው ይደርሳል እንደርሳለን፣ ምን ያቻኩልሻል ምናምን ይለኛል። ከዛ ደረስ በቴንሽን እኔ የዛን ሰሞን እያመሻው ማለት ነው አበባውን የገዛነው አበባ መገጣጠም ነበረበት እና ዲአይዋይ ነው አብዛኛውን ነገር ያደረኩት። እሱን ስሰራ ምናምን በቃ በጣም ስትረስድ ነኝ ማለት ነው። ከዛ ደረስን። ስንደርስ ጓደኞቹም የሱም መተዋል፣ እኔ እህቶቼ ወንድሞቼ መተዋል ምናምን ነገር። ያኛው ፈርሶ የእነሱ ከዛ በፊት የነበረው ሰርግ የተሰራበት ዲኮር ፈርሶ እኛ ሰርተን እነሱ መምጣት አለባቸው።
2 ሰዓት ነው ምናምን ያለን ኤክስፒሪየንስ የለንም። ከዛ we were rushing ሁሉም ሰው የሱ ጓደኞች እየለፉ ነው ምናምን ነገር he started shouting እንደ እብድ አይሰራም። ሁሉም ሰው ላይ ቆሞ መጮህ ጀመረ። ያንን ሰው ጥራት ሄዳለች እሷ የቱ ጋር ነይ ንስሪ እንደዚህ ያለ የሚሰራው ምናምን ነገር ይሄ በቃ ማኔጅ ማድረግ የሚችል ሰው አለ አይደለ? ይሄ ኮኦርዲኔት እያደረገ ነው። he was literally shouting። ከዛ በኋላ ያንን አዩና ከኛ በፊት የነበሩት ዲኮሮች ማለት ነው ሰውየው ዋናው ሰውዬ አየውና የሱን ሰራተኞች ሂዱ አግዟቸው ምናምን አለ። ያላነሳልን ነገር ነበረ ከኋላ የሚደረገው መጋረጃ ምናምን ነገር ተውላቸው እነሱ ይስሩበት አለ ምናምን። በጣም ተባብረውን እንደምንም አለቀ ዲኮሩ ማለት ነው። እስከዛ ሰዓት ድረስ ሲሰራ ያልነበረው ሰውዬ ልክ ዲኮሩ ሲያልቅ ከዲኮሩ ኋላ ገብቶ መነካካት ጀመረ ነገሮች ማለት ነው። ከዛ ናውጣ ቢባል ካሜራማኖች መጥተዋል፣ ሰዎቹ እየደረሱ ናውጣ ቢባል አልወጣም። እኔ የራሴ ስራ ነው፣ ካሜራማኑም የራሱ ስራ ነው። ከዛ ሰውየው ዲኮሩ ለማስራት እየሞከረ እንዲህ አንገቱን አጭልቆ ወጥቶ ሰው ይቆጣል ነገር እንደ እብድ ማለት ነው። ከዛ እኔ አየሁት በጣም ኦቨርዌልምድ ሆኛለሁ፣ ሁሉም ነገር አበሳጭቶኛል ምናምን ነገር እያየሁት በጣም መናደድ ጀመርኩኝ። እኔ ከኋላ ገብቻለሁ፣ በቃ አልቋል ዲኮሩ እንደምንም ብለን ተረማሙተን አልቀዋል። ከዛ ያን ሰርቶ መጣና በቃ እንደምንም ብሎ ወጣና እንደዚህ ነው ያይ እንደዚህ አይቷል ሄደ። እዛ started crying ማለት ያን ሁላ ለፍቻለሁ፣ ያን ሁላ ነገር እንትን ተማሙተን እሱ ሲጮህ ቆይቶ ሲያልቅ ኡፍ ያለቀ እንደውም ያልቅ አልመሰለኝም ሳይሆን መቶ እኔን ነገር እንደዚህ ከዛ started crying በጣም አዝኛለሁ። በጣም በቃ I was exhausted። ያ ሁላ ስትሬስ ኡፍ የተገላገልን ሰዓት እኔ እንደዚህ ማይቶኝም አያውቅም ሰው ራሱ። ከዛ started crying። ከዛ መኪና ውስጥ ገባሁኝ። በጣም እኔ አላውቅም እንደዛ ማልቀስ እንደሚቻል። ሊትራሊ እንዲህ ነበር የሚወርደውን ባይ ማለት ነው። ምን ሆነሽ ምናምን አላለኝ ይደደንኪ። ከዛ በኋላ አየሁት በቃ ወደ ቤት ነው መሄድ የምፈልገው አልኩኝ። ዲኮሩ ይፍረስ አይፍረስ አያገባኝም ከዛ በኋላ ብዬ ሄድኩኝ። ከዛ እሱ በቃ ያው እየጠበቀ ነበረ እዛ ምናምን። ከዛ አላወራንም እና በዚህ አጋጣሚ እሱ ሽማግሌ ሊልክ የዛኔ ዲሳይድ ተደርጓል ማለት ነው። እና 15 ቀን ነው የቀረው ነው ቢበዛ ወር ነው የቀረው ሽማግሌ ሊልክ ያ ተፈጥሮ ሽማግሌ ሊልክ። ከዛ በፊት ነው ዲሳይድ የተደረገው ሽማግሌ ሊላክ እንደሆነ እኛ ጋር ማለት ነው እሱ ሊልክ እንደሆነ። በቃ ኦልሬዲ እኔ ጭንቅላት የሚያስበው ይሄ ሰውዬ ግዴታ ማግባት እንዳለብኝ ነው ማለት ነው። ከኔ እንደማይበልጥ ነገርየው አላወኩም። ከዛ በኋላ ቤት ገባሁኝ። I was so hurt። ከዛ I cried ምናምን ቤት ምን ነው ምናምን አሉኝ ወንድሞቼ እንዴት ትሪት ሲያደርገኝ እንደነበረ አይተዋል ምናምን ነገርና በቃ አይዞሽ ምናምን ነገር አሉኝ። ማለት የኔ ዲሲዥን ውስጥ መግባት አይችሉም፣ ግን በቃ አይተውታል እንዴት እንደሆነ ትሪት የሚያደርገኝ። በቃ ኤቭሪ ዲኮር ላይ አክቹሊ ይፈጠራል፣ ግን ትንሽ ዲኮር ስለሆነ ምናምን ነገር በቃ ቶሎ ያልፋል ነገር። እኔ በቃ ብዙ እንትን አለው እንጂ ልክ ዲኮሩ ሲያልቅ ምናምን አብዛኛው ነገር ነው የሚሰራው። በጣም ነው የሚያስጠላው፣ በጣም ነው የሚያስጠላው። ግን ሰዎቹ ምን ይላሉ? እዛ ልክ ሰዎቹ መተው ወደድ ነው ካሉ በኋላ ነው ወጥቶ ለጓደኞች ሲያሳይ ፎቶ አያምሩ የሚሰራ ነው ዲኮር። እኔማ እኛ እንደሰራ ነው ራሱ ማንን ከበደኝ ነው የሚለው። ለኔ ግን አንድ ቀን በቀጥታ መጥቶ ያምራል ብሎኝ አያውቅም። ሁሌ ያስጠላል፣ እዚህ ጋር ተበላሽቷል፣ በጣም ነው የሚያስጠላው ነው የሚለው ማለት ነው። እኔ ያንን ያውም ስላለ በቃ ለምዶታል፣ ራሴን አሳምኘዋለሁ። በቃ እንደሚያስጠላም ስራው ዲኮር ደግሞ እሱ በቃ ተፈጥሮ ነው ብዬ ትቼዋለሁ። ከዛ አለቀስኩኝ ምናምን ነገር ላይ ፎር 2 days ምናምን ነገር። ከዛ ሂ ኮልድ እና ሌትስ ቶክ ምናምን ነገር አለኝ። ከዛ ፎር ዘ ፈርስት ታይም ነው እንደዚህ ትልቅ ጸብ ስንጣላ ከዛ አናገርኩት ሄጄ I was very እንትን እና እኔ እንደዚህ ስታደርግ እንደዚህ አልወድም፣ እኔ እንደዚህ ጎዳለሁ ምናምን። I was so professional I was so በቃ እንዴት ሃንድል እንዳደረኩት ምናምን ነገር። ከዛ he was sweating ምናምን ነገርና እሱን ሳይ I felt bad። እኔም ግን harsh ሆኜ ነው በቃ ምናምን እያሰብኩኝ ከዛ አለፍ ነው ማለት ነው። ከዛ የዛኔ አንድ ያልኩት ነገር ምንድን ነበረ? እህቱና እናቱ ሲደውሉ በጣም ነው የሚያመናጭቃቸው፣ እንደ ሰው አልቆጥራቸው ማለት ነው። ዛ I don't like the way you treat እህትና እናትህን። I know ነገ እኔ እንደዚህ እንደሆነ ትሪት የምታደርገኝ፣ ስለዚህ አቁም ምናምን ስለው አንቺ ስላልገባሽ ነው እኮ እንደ ህፃን ነው እኮ ትሪት የሚያደርጉኝ አባ ንጉስ ምናምን ሲሉኝ ስለሚደብረኝ ነው ፊት ከሰጧቸው እንትን ይላሉ ሲለኝ እኔ I don't care እንዴት እንደፈለገ ይበሉ ብቻ እኔ ሰው ሚስትሪት ስታደርግ በጣም ነው የሚያስጠላኝ ዶንት ምናምን አልኩት። ከዛ እሺ ምናምን አለ አለፈ ማለት ነው። ከዛ አለፈ፣ ሽምግልናውም ተላከ ምናምን ነገር። ከዛ ከሽምግልናው በኋላ ሱቅ እንትን መኪናቸው መሸጥ ነበረበት
እና መኪናቸው ለምንድነው የሚሸጠው? እዳው አልከፍልም ብሎት የነበረው እዳ ሊያስከስሳቸው ሆነ። ምን ሊያስከስሳቸው ሆነ? የፍርድ ቤት መጥሪያ ምናምን ነገር መጣላቸው። ሂዝማም እና የጓደኛው እናት ነበሩ ዋስ የሆናቸው። እናቶቻቸው ሳይቀር ኢንቮልቭ ተደረጉ እዚህ ነገር ላይ ማለት ነው። ከዛ በኋላ መሸጥ ነበረበት መኪናው። መነጫነጭ ጀመረ፣ ማኩረፍ ጀመረ። በቃ እኔ like I was very emotionally አይዞህ በቃ ምናምን ስለው እናቱና እህቱን ትሪት እንደሚያደርገው ማድረግ ጀመረ። ኦብቪየስሊ ድሮም በደንብ አልነበረ፣ ጭራሽ ባሰበት። አይዞህ ምናምን ስለው ኦኬ እንደዚህ እንግዲህ ቤቢ እያደረግኩት ይሆናል ብዬ ታውኩትና አቦይ በቃ ራሴን እንትን አልኩኝ። ከዛ መኪናውን ሸጠው ሊከፍሉ ማለት ነው የሆነ ያህሉን ከፍለው ከዛ ይስተካከልላቸዋል አይነት ነገር። ከዛ መኪናው ሲሸጥ he was depressed። ሳጽናና ወድም በጣም ይበሳጫል። ምክር ሲመከር እንደዚህ ቀላል አይደለም ምናምን ነገር ለምን እንደዚህ አታርግም ሲባል፣ ስለዚህ እኔ አምናገናጌት ኢንቮልቭድ እሱ ከፈለገ ብቻ የሚያምክረኝ ነገር ካለ እዛው አሁን ለታለው ይሄን ያሰብኩት። ከዛ አንደኛው ጓደኛው ደወለና he's so depressed በጣም በቃ ድብርት ውስጥ ገብቷል፣ እየተጨናነቀ ነው፣ መኪና ስለተሸጠ በቃ ስራ እንዳጣ የተሰማው ነውና አማክሪው እስቲ ይሄንን አድርግ እንደዚህ ይሁን መንበዩ ምናምን ነገር አለ። ዘሻልኩኝ። ከዛ ምንድነው ልትጀምር ያሰብከው ምናምን አልኩት። ቅንጭንጭ ያለ እኔ አላቅም ብቻ በቃ ተስፋ ቆርጫለሁ ምናምን ነገር አለ። እሺ ምንድነው መርካቶ ሄደን መግዛት የምትችላቸውን ነገሮች አንተ ጀምር የምትፈልገውን ስራ ለምን ሄደን እቃዎች አንገዛ ምናምን ስለው እሺ አለ። ከዛ በኋላ ምንድነው የምትፈልገው አልኩት። ኮፊ ሃውስ አለ። በጣም አሪፍ አለን። ከዛ ሄደን ገዛን ከመርካቶ ምናምን በቃ የሱቅ ተከራየን ምናምን ነገር ማለት ነው። ሱቁን የተከራየንበት ቦታ እኔ ይሄ ቦታ ወደ ውስጥ ገብቷል፣ ከጎናችን ሌላ ኮፊ ሃውስ አለ፣ እንዴት ይሆናል ስለው እኛ በደንብ ስለሚሰራ የኛ እቃ ዲፈረንት ስለሆነ ሰው እንትን ይላል። ኤክስፒሪየንስ የለም ምን እኔ ኮፊ ሃውስ እኔ በቃ ቡና ጠጡ አለን በማሽን ምናምን ነገር ነው። ግማሹን ብር ከፍለዋል በማሽን ምናምን ነገር ነው። እኔ እንዴት እንደሚሰራ አላውቅም። ከጓደኛው ጋር ተካፍለዋል ባይዘው ብርና እሱ በቃ የራሱን ብር ይዞ ነው ይሄን የሚሰራው። ከዛ እኔ ያንን እያገዝኩት ያለሁት ስለ ኮፊ ሃውስ ኢንትረስትድ ሆኜ ማለት እንዴት እንደሚሰራ አላውቅም ምናምን ነገር። ሰራተኛ የመቅጠር ሐሳብ የለውም። እኔ እና እሱ እንድንሰራ ነው ያሰበውና እኛ we're not gonna be as great ኮርስም ብንወስድ ምናምን ነገር አዎ ግን you know one day እንትን አይባልም እንዲህ አይ በቃ የኛ ኳሊቲ ስለሚኖረው አይባልም። ቢባልም ከጎን ኮምፒቲሽን እያለ ኦብቪየስሊ የለመደለት ሰው እያለ እኛ ከጎን መጣ ያስፈራል ሪስክ መውሰድ ለመጀመሪያ ቢዝነስ። ከዛ በቃ እሺ ይሁን አልኩት። በቃ በጣም ስለሚናደድ እንደዚህ አይዲያ ሰጠው ኔጌቲቭ ይሆንኩ ስለሚመስለው ማለት ነው። ከዛ ተከፈተ። ኤክስፔንሲቭ ነው። ወደ ውስጥ የገባ ቦታ ከጎኑ ኮፊ ሃውስ እያለው በጣም ሪዲኩለስ አማውንት ነው በወር የተባለው ማለት ነው። የሶስት ወር ተከፈለ። ከዛ የዛኔ ኮፊ ሃውሱን ዲኮሬት ይደረግ ምናምን ተባለ። እኔ ስዕል ይሆን ያህል ስለምችል ግድግዳው ላይ ምናምን ነገር በቃ ዱድል ምናምን ነገሮች መስራት ጀመርኩ። ከዛ እንደተለመደው ዲኮር ላይ እንደሚለኝ ያንን እያየ እኔ ግን አልወደድኩትም፣ ያስጠላል። እሺ አንተ ሳለው አይ እሺ እንትን ይቅር አይ ይሁን። ከዛ እኔ በቃ በጣም መጨናነቅ ጀመርኩኝ። ከዛ በፊት his mom was really nice በቃ እኔ በጣም ነበር መወዳት ምናምን ነገር። ከዛ ብሩ ያው በቃ ሱቅ ሊከፈትበት ብር እጁ ላይ ኖሯል ማለት ነውና የዛኔ ተቀየረች። ለብር ብዬ እንደቀረብኩት አክት ማድረግ ጀመረች። በቃ ሳያት ምናምን ነገር ምናምን ላይክ እሱን መንገድ ላይ ስናገኝ ምናምን ነገር ቅፋር ከስማ አባዬ እንደው በቃ አንድ ጠቆርክብኝ እኮ ምን ነው ምናምን ትለውና እንግዲህ እኔ አብሬ ነው ዞሬ ሙሉ አይደለ እሺ ምናምን ብላ ሰላም ትለኛለች። የዛኔ ጎልዲ ጋር ሆንኩኝ ማለት ነው። ሚስትሪት መደረግ ጀመርኩኝ። ግን ምን ይደረጋል በቃ እኔ for some reason I was nice ምንም ነገር ምንም አክት አላደርግም፣ እሱ ጋር ምንም አልቀየርም። እንደውም በቃ እንደ people pleaser በቃ እሷን አፕሮቫል እንደሚፈልግ ሰው በቃ እንትን ማለት ጀመር። በቃ እንደምንም አለ ሱቁ አንድ ወር ሁላ ካለፈው በኋላ እንጀምር ባለው ነገር እንጀምር፣ ዝም ብሎ ይከፈት ሱቁ ምናምን ሲባል ያለ ተጀመረ። ከዛ አንድ ቀን አብሮ ይሰራና ከዛ በኋላ ጠፋ ማለት ነው። እዚህ ጋር ኮርስ አለኝ ሞስዶ ስልጠና አለ። ኢንጂነር ነው የተማረው ኢንጂነሪንግ ነውና በሱ እየሰራ አይደለም፣ ግን በቃ ድንገት የስራ እድል ከመጣ ምናምን እያለ በቃ ጥሎኝ ይጠፋ ጀመር። እንዳልኳችሁ ነው እኔ አምናት ኢንትረስትድ ኮፊ ሃውስ እንዲሆን ይፈልገኝ ማለቅም ልምዱም የለኝም። ከዛ አንዱን ቀን እናትየው ላግዛት ብላ መጣች። ከዛ መጣች ደፈርስቲኝ ስታዩ ቤቱ ምን ያለች በረሮ ይታየኛል። ማሽኑ ከሰው ላይ ነበር የተገዛውና የኮፊ ማሽኑ በረሮ ነበረው ማለት ነው።
ከዛ አንዱ ለበረሮ ሴት ወይኔ በረሮ ስቃው እንዴት ነው ያስቀመጥሽው? አረ ምናምን ስትለኝ እሱ ነው ያደረገው ምናምን ስላት ውይ እስማ በጣም ቆንጆ ነው ያደረገው ማለት እዛው ጋር እኔ እንደዚህ አይነት ሰው አይገባኝም። እኔ ጭንቅላት የለኝ ይሁን የሚመስላት ነው ሲስማል አድርገው አላውቅም። ውይ በጣም ቆንጆ ነው እንዴት አሪፍ አደረጋችሁት። ከዛ የሆነ ነገር ኮምፕሌንስ ታደርግ ልክ እሱ ነው ያደረገው ስላት ስትስተካከል እኔ አይ ዋዝ ጌቲንግ ፌድ አፕ በጣም እየሰለቸኝ ነበር። በቃ ማለት እኔ ኢንትረስትድ አይደለሁም። እኔ ቢሎንግ ማድረግበት ስፔስ ላይ አይደለሁም። ጭራሽ ደግሞ ሚስትሪት እየተደረኩኝ ነው። ከዛ ከሆነ ያህል ጊዜ በኋላ እሱም በቃ በስትክክል መግባት ጀመረ ምናምን። ግን የዛኔ በቃ ኤቭሪ ዴይ ኤቭሪ ሰዓት ጸብ ነው። ምንም በማደርገው ነገር ደስተኛ አይደለም። ምንም በማደርገው ነገር ማለት ገና እንትን ብሎት አንቺ ለምን ማለት ሊትራሊ ካፍ የወጣው እንትን የሚለው ቃል ለምን አይሆንም? አንቺ ለምን እንደዛ አደረግሽ ነው የሚለኝ። ምን ስለው አይ በቃ ልክ አይደለሽም ለምን እንደዛ አደረግሽ ነው የሚለኝ ማለት ነው። ያበድኩ ነው የሚመስለው። ከዛ ከስተመር በጣም መብዛት ጀመረ። እንትን ሳንድዊች ምናምን መስራት ጀመርን ምናምን። ከዛ በቃ ሰራተኛ ያው ከስተመር መብዛት ጀመረ ምናምን ነገር ለሁለት ኤክስፒሪየንስ ዱላ አይደለንም ግን እሱ የሚያደርገው ያስተናግዳል። ለኔ የሰራሁትን ነገር ያቀርባል፣ እቃ ያጥባል። እኔ እዛ ጋር አቢዩዝ የምደረገው አቢዩዝ ቺፕስ በዚህ በኩል ጠብሳለሁ፣ እዚህ ጋር ሳንድዊች ይሰራል፣ የቡና ማሽኑን እኔ ኮንትሮል ማደርገው ምናምን። ከዛ በዛ መሀል አንድ ነገር ከወደቀ እቃ አለቀ። በጣም ኬርለስ ነኝ፣ በጣም ግዴለሽ ነኝ። በቃ የቤቱን እቃ ላበላሽ ነው ምናምን ነገር ጩኸት። ይሄ ኢትስ ናት ኢቨን ላይክ ይሄ ወይኔ እንዲህ ባይወድቅ ወይኔ ተቆረ አንቺ አውቀሽ ነው አይደለ? በቃ ጭንቅላትሽን አትሰሪው፣ በቃ ረጋልሽ አትሰሪ። አውቄ አይደለም የጣልኩት እንደዛ የሚባል ነገር የለም። በቃ ተጠንቀቂ፣ እኔ መቼ ወደቀብኝ ይላል። እሱ የሚሰራውና እኔ የምሰራው ስራ የተለያየ ነው። እሱ ሜሳፕ ቢያደርግ ችግር የለውም፣ እኔ ሜሳፕ ካደረኩ ግን አለቀ። ከዛ መሀል ላይ ለአዲስ ዓመት የሆነ ቲቪ ስቴሽን ዲኮር አናገረን ማለት ነው። በጣም ትልቅ ዲል ነው፣ ራሳችን ፕሮሞት የምናደርግበት እድል ነው። በጣም ኤክሳይትድ ነበረ። ከዛ የዛኔም እቁብ መጣል አላቋረጥም ነበር በዲኮሩ። እቁብ ብር ነበረ ለዛ ቲቪ ስቴሽን የሚያስፈልገው የዲኮር እቃዎች እስከዛሬ ከነበሩን ስለሚለይ የአዲስ ዓመትም ዲኮሬሽኖች ስለሚለዩ በቃ ነገ በሱ እቁብ ብር እንገዛለን ምናምን ተባባል። እሺ አለ። ከዛ በኋላ ደጋግሜ እቁቡን ተቀበለው ከጓደኛ እሺ ነገ በጧት ሄደን ገዝተን ከሰዓቱን ስለሆነ የምንሰራው ምናምን ችግር የለውም ምናምን ይለኛል። ከዛ አልረሳኸውም አይደለ? ችግር የለውም ምናምን ይለኛል። ከዛ ደረሰ ቀኑ ሲደርስ እሺ ተቀበልከው ስለው አይ አልተቀበልኩትም አለ። እና በምን ልገዛ ነው? በምን ሊሰራ ነው ታዲያ? እንበደራለን አለ። ለምንድን ነው የምንበደረው? የራሳችን ብር አለ እሱን መቀበል ይቻላል ለምን እንበደራለን አልኩት። ብር ላይኖረው ይችላል አለ። እቁብ የጣለውን የራሳችን ብር ነው ብር ላይኖረው ይችላል የምትለው አልኩት። ኤንድ ልጁ እቁቡን የሚሰበስበው ልጅ በጣም ሪስፖንሲብል ሰው ነው። ኤንድ ፋይናንሽሊም እንዲህ የሚከብደው ልጅ ከራሱ አንስቶ ቢሰጥ የሚከብደው ልጅ አይደለም። እኛ የራሳችን እቁብ ነው ምን አገባን አልኩት። ጓደኛዬ እንዴት ናከልሽ? እንዴት ነው ጓደኛዬ እንዴት ይዋል? ከዛ እንግዲህ መንገድ ጀምረናል። እሺ ወደ መርካቶ ልንሄድ እኔ ማውቀው ብሩ እንዳለና ሳይወሳድ በጣም አዘንኩኝ። አልተነጋገርንም። እኔ በቃ በጣም ስበሳጭ የዛኔ ሸዳው ነው ማድረግ የጀመርኩት። ቢካዝ የምናገራቸው ነገሮች ይባል ጭቅጭቅ ነው የሚያመጡት። ሳይወሳድ ከዛ የሆነ ቦታ ላይ ወደ መርካቶ ከሚወስደን ሰውዬ ጋር ወደ መርካቶ የሚወስደን ሰውዬ በዛው እዛ ቲቪ ስቴሽን እቃውን ጥሎ ነው ወደ መርካቶ ሊወስደን የተነጋገርኩት። ከዛ መሀል ላይ ከሰውዬው ጋር ጣላና በብር አልተስማማ መጫጫ ጀመረ። በቃ አልከፍልም ምናምን ውረዱ አሉን። ከዛ ወረድ። ከዛ ጨምሩልኝ እኔ ያልኳችሁ ብር ይሄ ነው ምናምን ነገር አሉ። እዛ በጣም ሰዓቱ ሲሄድ በቃ ክፈላቸውና እንሂድ ሰዓት የለንም ስና ምን አገባሽ ምናምን አለ። እዛ አየሁት በቃ ላይክ አይወሳድ ከመጀመሪያም በጣም ሆድ ብሶኛል ምናምን እየጮህብኝ ስለሆነ ዝም አልኩት። በቃ ቶሎ ቪዲዮ ምናምን በእግሩ መሄድ ጀመረ ማለት ነው። ከዛ አይ ኩድንት ሙቭ ፊዚካሊ ነው እኔ በዛ ሰዓት በቃ ፊዚካሊ አይ ዋዝ ኤግዞስትድ። እዛ በጣም ሰልችቶኛል። ቀስ እያልኩኝ ከሲስተር ጋር ከኋላ መከታተል ጀመር። እዛ ሶረና የምትመጪ ከሆነ እኔ ካልሆነ ታዩ እንደውም ስራውን አልሰራም ማለት ኢማጂን ማለት እኔ መርካቶ በትክክል ገብቼ ብቻዬን ፋንክሽን ማድረግ አልችልም። ለሁለት የሚሰራ ስራ ነው። እዛ ቲቪ ስቴሽን ውስጥ ያለውን ስራ ቢሆን ብቻ ለመስራት ችግር የለውም። ግን በቃ ከሱ ጋር ተማምኜ ብሩን በደራለሁ ያለው ሰውዬ ምን ያለው ሰውዬ ታዩ እንደውም አልሰራውም ስራውን አለ።
ከዛ ባስረዳው አይገባውም። እንደውም እየባሰበት ይሄ ሳቲስፋክሽን ያገኛል። ከሰው ጋር እየተጨቃጨቀ ሰው እየተናደደ የሚመጣ ቁጥር እሱ የሆነ የሚያገኘው ጌን የሚያደርገው ነገር አለ። እንዴት እንደሚሰራ ባላውቅም ከዛ ብለው ምንም ነገር አልገባው ሲል ላይክ ሊትራሊ ይሄ ሜንታል ብሬክዳውን ስልክ ይዤ ነበረ ምናምን ወረወርኩት። በጣም ምንም ነገር የሆነ አይ ስታርትድ ክራይንግ አይ ስታርትድ ሻውቲንግ መንገድ ላይ እንግዲህ ላይክ ኮምፖዘር ሉዝ አድርጌ በጣም የተረጋጋው ሰው ነው። ምንም እኔ ጮክ ብሎ ራሱ ሲወራ መንገድ ላይ የሆነ ኮንፍሊክት የሚነሳኝ ሰው ነው። እዛ ሰው ቢያይ ምን ቢለኝ ምንም አልመሰለኝም። ከዛ በጣም ኃይለኛ ጸብ ማለት ነው። እሱ ፊድ ያደርጋል ውስጡ የሆነ በጣም ደስታ የሚያገኝበት ነገር አለ። እነዛን ነገሮች እያደረገ አክቹሊ የሆነ ሳቲስፋክሽን ያገኛል። ሴዲስት ምናምን ያላቅም ብቻ። ከዛ በኋላ እንደዛ ኡሰል ሳለክስ ምን ስል he was laughing he was actually በጣም ደስተኛ ማለት ነው። ከዛ በቃ እኔም ስራውን አልፈልግም ምን አገባኝ እኔ እሱን ካልሰራ ብቻዬን ሄጄ አልሰራም። ቢካዝ እሱ ነው አብዛኛውን ብሩን የሚያመጣው እሱ ነው። መርካቶ ገብተንም የሚገዛበትን ቦታ የሚያውቀው እሱ ነው ምናምን ነገር። ከዛ እኔም አልፈልግም ምናምን አልኩኝ። ከዛ ፋዘር ጋር ደወልኩኝና በቃ እኔ እዚህ ጋር ነው ያለሁት መታወሰልኝ ስለው ስራውን ስለሚያውቅ ተረጋጉ ምናምን ነገር አለ። እሱ ጋርም ደወለና ተረጋጉና አውሩበት ምናምን አለ። ከዛ እሱ ሰውየው ሄጄ እንትን ልበል በቃ ከመርካቶ እቃውን ልግዛ እናንተ እዚህ ጠብቁኝ ምናምን ብሎ ሄዳ። ከዛ እንደምንም አለፈ ያ ስራ ብቻ። ከዛ እኔ የዛኔ ወሰንኩኝ እኔ ከእንደዚህ አይነት ሰው ጋር መቼም አልኖርም፣ በቃ እኔ አልኖርም አልኩኝ። በዓል ነበር ብያቸዋለሁ። ዲኮሩ እንደምን ተሰራ አለቀ ምናምን ቤት ገባሁኝ። I was crying for this because በቃ በጣም hurtful ነገር ነው። እናንተ ቫልዩ የምታደርጉት ሰው በእናንተ ንዴት በእናንተ እንትን የሆነ እሱ ሳቲስፋክሽን ሲያገኝ I was crying በቃ ማለት ስንት ቀን በዓል አይደለም ለኔ ማለት ነው። አልተደዋወልንም፣ ቴክስት አልተደራረግንም ምናምን ነገር። ከዛ ቤት ደይኮልም እና በዓል ለምን አልመጣም ምናምን ነገር አሉት። ቢካዝ ቤት የሚያሳያቸው ባህሪ በጣም ዲፍረንት ነው፣ በጣም ኬሪንግ ነው ምናምን ነገር ነው። ሚስ አንደርስታንዲንግ ነው ብለው ነው ያሰቡት። ጠሩት፣ ደውለው መጣ። በማግስቱ ነው ምናምን ነገር። ከዛ ሲመጣ እኔ ኦልሬዲ በቃ ዲሳይድ አድርጌያለሁ፣ ምንም አላወራውም። ይሄ ሰው መጣ። ከዛ በኋላ ምንም እንዳልተፈጠረ ነው አክት የሚያደርገው። ከዛ አየሁት። መራት ነበር የመጣው፣ በላ ምናምን ነገር ሄደ። እዛ ቴክስት አደረገ። በጣም ነው የሚያሳፍረው አክት የምታደርጊበት ወይ ለአንዱ እንደ ትልቅ ሰው ማትሆኝ ኖ ኢትስ ናት ኢቨን አባውት ዳት ሲቹዌሽን። ይሄ አንተ እኔን ትሪት ስለምታደርግበት መንገድ ነው ምናምን ብዬ ኤክስፕሌን ለማድረግ ሞከርኩ። ቆይ ካገኘሁት እሱን ቴክስት ወደ እህቴ ፎርዋርድ አድርጌ ስለነበር እንትን እላቸዋለሁ። ከዛ እሱ ግን የሚያወራው እንዲህ ስታወሪ እንዲህ ካገኘሁት ቴክስቱን አስገባላችኋለሁ። ከዛ እንትን አለ። ከዛ እንትን አልኩት በቃ አልፈልግም ከዚህ በኋላ ምንም ነገር አልፈልግም ሌትስ ብሬክ አፕ አልኩት። እሺ ምናምን ነገር አለ። ከዛ ጠዋት ላይ እቃውን እንደሚያመጣ ተነጋገረ። የቲቪ ስቴሽኑን እቃ እንደሚያመጣ ተነጋገረ። ከዛ በቃ ያበቃል። ከዛ ደወለ፣ ጠዋት ደወለና አሞኛል ሄጄ ማምጣት አልችልም እቃውን አለ። ከዛ ኦኬ እሺ ወይ ሄደን አብረን እናምጣውና በቃ እንገናገል አልኩት። እሺ አለ። ጠዋት ሰፈር ተገናኘንና ለኔ ስንል ሂዝ ማም ደወለችን። እባካችሁ በደንብ አውሩበት እሺ ምናምን በቃ ልጅ ብላ አናገረች። ሳይፈልት ባድ። ከዛ እዛ ስንሄድ መንገድ ላይ ምናምን ማውራት ጀመርን ምናምን። ከዛ በጣም ተቅለሰለሰ። ኮንቪንስ ለማድረግ ምናምን ሞከረና በቃ እሺ ይሁን ብዬ ተውኩታል አይደለ which is not right። በጣም የሚቆጨኝ እንደዛ ሚስትሪት አድርጎኝ መንገድ ላይ እንደዛ ሳለክስ ተረጋጊ አረ ተረጋጊ እያለ ነበር ሲስቅ የነበረው። ከዛ እንደዛ ሲስቅ ከነበረ ሰውዬ ጋር መመለሴ በጣም ደደብ ነገር ነበር። ከዛ በቃ ተመለስን እሺ ተባለ ምናምን ነገር። ከዛ በኋላ ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን። ሽማግሌ ተልኳል ብያችኋለሁ። ሰርግ የተቆረጠው ቀን አለ፣ ደረሰ እሱ ቀን። ማለት በቃ 3 ወር 4 ወር ሲቀረው ፕላን ማድረግ ጀመርን አብዛኛውን ነገሮች ማለት ነው። ከዛ በኋላ ፕላን ከተደረገ በኋላ ሰርጉ ኤክስፔንሲቭ ነገሮች መንበጥ ጀመረ። ኤክስፔንሲቭ በቃ በጣም ውድ የሆኑ ቦታዎች ዲኮር ዘነው ዲኮር እንደውም እራሳችን የምንሰራው አለ። ከዛ በኋላ ፎቶሹት በጣም ኤክስፔንሲቭ ቦታ፣ ቬሎ ኤክስፔንሲቭ ቦታ፣ በጣም ሁሉ ነገር በጣም ዲጄ አረኔ
የለውም 5 ሳንቲም የለውም ማለት ሱቁ ቤርሊ ነው። በቃ የቤት ኪራይ ይከፍላል። እሱንም ተማሙተን አንዳንዴ ከዲኮር ከሰራንበት ተመልሶ ዲኮሩም ደግሞ እንደዛ ሰርግ ለመደገስ የሚያስችል አይነት ሌቭል አይደለም እንትኑ። ከዛ በኋላ የኔ ፋሚሊዎችና በቃ አንድ ላይ የነሱን ፋሚሊ አንድ ላይ ተደርጎ ጎልፍ ክለብ ነበረ የተደገሰው ማለት ነው። ሊደገስ ፕላን የተደረገውና 600 ሰው ነው ይጠራል የተባለው። ለ600 ሰው ዲኮር አይደለም ለ100 ምናምን ሰው ዲኮር እንዴት ተባልተን እንዴት ተጨቃጭቀን እንዳለቀ ነግሬያቸዋለሁ። ለራሳችን ሰርግ ደግሞ ሲሆን ራሳችን ዲኮር መስራት አንችልም። አይቅር አይ ራሳችንን መስራት ያለብን። ከዛ ማይዳድ እኔ እከፍላለሁ ሌላ ሰው ገብቶ ይስራው እናንተ እረፉ። አይምቢ ከዛ ኤክስፔንሲቭ ቦታዎች እየመረጠ ያው መጨረሻ ላይ የሚከፍለው ማይዳድ ነው። በቃ አለ አይደለ ምንም ማድረግ አይቻልም። ከዛ በኋላ እንደዛ ሆነ። አክኖሌጅ አያደርግም። ለጓደኞቹ የሚነግረው በራሱ እንደሚከፍል ነው። ኧረ እኔ ርካሽ ቦታ አይመቸኝም ምናምን እያለ ማለት ነው። ከዛ እንደምንም ብሎ በቃ በጣም እኔ ሆምለስ ነው የመሰልኩት። ሰው የሰርጉ ሰሞን ሲደርስ እያማረበት ነው የሚሄደው። እኔ ሆምለስ ነው እየመሰልኩ የመጣው። በቃ የምሬ በጣም እየደከረትኩ ነው። ፀሐይ ለፀሐይ መዞር ነው። ይሄን ቦታ ቼክ እናድርግ ነው። ከዛ ተረፍ በቃ ሙሽራ ናት አይደል? ተረፍ ሲባል በጣም ይናደዳል። ምን ማለት ነው ተረፍ? እኔ እንትን እያልኩኝ እንዴት ነው የምታርፊው? ከዛ እንዞራለን። በጣም እየደከረቱ መጣሁኝ። ሜንታሊ በጣም ኤግዞስትድ እየሆንኩ ነው። በየቀኑ ጭቅጭቅ አለ። ስልችት የሚያደርግ ጭቅጭቅ ማለት እያንዳንዱ ሰው ባስታውሳችሁ በቃ እያንዳንዱ ስቶሪ ታይም ላይ የብቻው የሚወጣው ማለት ነው። ከዛ በኋላ ምን ያደርጋል? ሰርጉ ደረሰ። ከዛ የሰርጉ ቀን ዋዜማ ዲኮር መስራት አለብን ተባለ። ጠዋት ላይ አዳራሹ ስላልተያዘ ከእሁድ ነበረ ሰርጉ። ቅዳሜ ዕለት ማታ ጀምሮ ገብታችሁ መስራት ትችላላችሁ ተባለ። እሺ ብለን እኔና ሲስተር ከሰዓት በኋላ ስንት ዕቃ ተሸክመን ሄደን የሱም አንድ ጓደኛ ነበር ዘመድ ለሶስት ዲኮር መስራት ጀመርን ማለት ነው። ፀሐይ ነው እየቀረቀጠ ነው። እንግዲህ አንድ ቀን ነው የቀረው ሰርጌ። ሰው ሊያምርበት ተስፋ ሊገባ ምናምን ነው የሚጠበቀው። እኔ ፀሐይ ላይ ስሰራ እሱ የት ነው አይታወቅም። ስደውልለት አያነሳም። ከዛ መጣው ይለኛል። ከዛ ፀጉሬን የተቆረጥኩ ነው የሆነ ሰዓት። እንግዲህ እኔ መስራት ብላ አልፈለኩም። ሪግሬት እናደርጋለን ስለው ቆይቼ ምንድነው ያደረገው እሱ አይ እኛ ነን የምንሰራው አለ። ከዛ መጨረሻ ላይ እኔ ሲስተር እና አንድ ጓደኛው ቀረን ማለት ነው። ከዛ መሸ ሲመጣ ወንድሜም ዘመዶች ምናምን መጥተው የወንበር ጨርቅ 600 ወንበር ጨርቅ ማልበስ ምናምን በቃ ሁሉም ሰው በማያገባው ዲኮር ማገዝ ጀመረ ማለት ነው። ከዛ መጣ በኋላ ሲመጣ እንደዛኛው ሰርግ ዲኮር ማበድ ጀመረ። በቃ ይሄን ለሰራው ይሄን ራሱ ይሄን ጣሉ ይሄን በለው ምናምን ማለት ነው። ከዛ ሁሉም ሰው ግራ ተጋባ። መሸ። ቤትም ነይ በቃ ሰው ተሰብስቦ እየጠበቀ ነው። ዋዜማ ነው እየተጨፈረ ነው። ቤት እኔ የለው ነይ። ከዛ መሸ። 2 ሰዓት 3 ሰዓት ይሆናል ኦልሞስት። ከዛ ጥሎሽ ምናምን የሚባል ነገር ነበረ። ከዛ እሱንም ተዘጋጁ ተብሎ ሁሉን ታውት እሱን ራሱ ተዘጋጅቶ የነበረው ይላክ ሲባል ጓደኞቹ ይወጉላችሁላቸው ነው ያላቸው ማለት ነው። አልነገራቸውም። ጓደኞቹ ማያውቁ እኔ በሻንጣ ሚላካውን የተከራየንበት ቤት አስገብቼ እንትን ብዬ ነው አዘጋጅቼ ያስቀመጥኩትን ነገር እሱ ይወጉላቸው ነው ያለው ማለት ነው። ከዛ ገባን። ቤት ስንገባ አስሬ ይደውላል፣ ይጮሃል። በቃ እኔ ብቻዬን ማደሬ ነው እዚህ በቃ ማይሆን ነገር ነው። በቃ ነገር ተበላሽ፣ ሰርጉ እኮ ተበላሽ ሚለው ማለት ነው። እዛ ቤት ገብቻለሁ። አያም 3 ድረስ ቤት እየተጨፈረ ነው። ማየት ነው ያስጠላኝ። ምንም ነገር በቃ እዛ ማለት ምን ይታያል። ከዛ ገብቼ ቤትም የሆነ በቃ በጣም ተጨናንቋል። በጣም ኦቨርዌልምድ ነኝ። ሲያናግሩኝ አይ ስታርትድ ክራይንግ። ከዛ በኋላ ሳለቅስ ማለት ደውሎ እንትን አለ ላኪያቸው ቶሎ ይምጡ እንትን ከቤት እንትን ይዘው ይምጡ ወይ በቃ ምናምን ነው የሚለኝ ብያቸዋለሁ። ከዛ ሲደውሉ ከዛ ቤት መጥተው ሊያናግሩኝ ስለው አይ ስታርትድ ክራይንግ በቃ እዛ አጎቴ ነበረ ሲያይኝ ሳቀ። እንዴ በሰርግሽ ቀን ምናምን ሲል ምንም ያላረገው ሰውዬ መጮህ ጀመርኩት በቃ ልክም ምናምን ነገር ማለት ነው። እና በቃ እንትን ኦቨርዌልድ ሆኜ በቃ ማድረገው ነገር ነው ግራ ይገባኝ። ከዛ ቤተሰቦቼ አባቴና እናቴ ነበሩ። አይዞሽ ተረጋጊ ምንድነው ምናምን ብለው አናገሩኝ። ነገርኳቸው። ከዛ ማይዳት ሰማና ደውሎ ቶሎ ያንን ቦታ ትታችሁ ውጡ
ከፍሎ የሚሰራ ሰው ከፍሎ የመተው ይሱ አለ። ከዛ በቃ የተከራየነው ዕቃ ምናምን ነበረ። ያው ማይዳድ ነው የከፈለው ለሱም። የሚሰሩ ልጆች 2 ልጆች ተቀጠሩ። ጠዋት ላይ መጥተው ይሰራሉ ተባለ። ከዛ ጠዋቱን መጥቶ የሰርጉ ቀን ጠዋቱን መጥቶ ከቤት ዕቃ የሚወስደው ነበረ ማለት ነው። ሲቀበለኝ እንዲህ ነው ምናምን ብሎኝ ማለት ነው። እንግዲህ በኋላ ሰርግ ነው ልንጋባ ነው እንግዲህ ከሰውዬ ጋር ማለት ነው። አይወሳድ ከዛ እንደምንም ደረሰ የሰርጉ ሰዓት ምናምን እዛ ዲኮሩ አለቀ ምናምን ነገር እዚህ ፎቶ ሽት ምናምን ነበር አለቀ። ከዛ መጣ እንግዲህ ማይ ሲስተር ናት ሜካፕን የሰራችኝ ምናምን ነገር ማለት ነው። ከዛ አየኝና የሆነ ፊቱ ላይ የሆነ ሪያክሽን አየሁ። ኦኬ አይ ዶንት ኬር ላይክ አት ዲስ ፖይንት በጣም ብዙ ነገር አይቻለሁ። ከዛ መኪና ውስጥ ስንገባ አየኝና የናይጄሪያ ሙሽራ ነው የመሰለሽ ምንድን ነው ያስመሰለችሽ ምናምን ነገር አለ። አስቡት እንግዲህ ማለት የያደሽ ባል ምንድን ነው ያለው? ጓደኞች ምንም ቢሉሽ አትስሚያቸው፣ አላያትም ምን እንደምትመስል ራሱ ሰው ኮሜንት መስጠቱ አይቀርም ምንም። የኔው ደግሞ አለ ምንድን ነው ያለው? የናይጄሪያ ሙሽራ ነው የመሰለሽ። ማይ ኮንፊደንስ እዚህ ነው በቃ በአንዴ ነው የወረደው ማለት ነው። አይ ዋዝ ፊሊንግ ማይሰልፍ። ሰው ስንት ሰው አይቶ ቆይ ፎቶን አስገባላችኋል። ስንት ሰው አይቶ ራስሽን ነው የምትመስዪው ወይኔ ያምርብሻል ምናምን። ባያምርብኝ ራሱ ምንም ለውጥ ላያመጣ ነገር ስንት ፎቶ ተነስቼ እንደዛ ማለት ነው። እንደው ካለፈ በኋላ እንኳን ቢል ምን አለበት? እንደዛ አለ። ከዛ በቃ ጨነቀኝ፣ ደነገጥኩኝ ምናምን። ከዛ እዛ ስንገባም በቃ ሙቀት ነበረ ምናምን ጠራርኩት። ሜካፑን ሙሉን አጠፋሁትና ተቀመጥን ማለት ነው። ከዛ እንግዲህ በቃ እንትን ተጨፈረ ምናምን ተገባ። ስንቀመጥ ዞሩ ደስ ያለ እዛ እያለቀስክ ነው እንዴ አልኩት። አዎ አልቅሽ ይወጣልኝ እንቻለን ምንድነው ስለ ማን ይላል እና ምንድነው ፐርሲቭ እንዲደረግ ሰው ስለዛ ነገር እንዲኖረው የሚፈልገው ፐርሰፕሽን ምንድነው? እሱ ሳይፈልግ እኔ በግድ እያገባሁት እንደሆነ እኔ ከዛ በፊት ስንቴ ብሬክአፕ እናርግ ብየዋለሁ። ሜንሽን ያላረኩላችሁ ሰዓቶች አሉ። ስንቴ እንለያይ ብየዋለሁ። አስሬው አይደለም እሱን ሁሉን ነገር የሰርጉን ቀን የቆረጠው ኤቭሪ ነገር ፕላን ያደረገው ምን ያለው እሱ ነው። እሱ ግን ሰው እንዲያስብ የሚፈልገው ፎር ሰም ሪዝን እኔ አስገድጄው በግድ የተጋባ እንደሆነ ፐርሲቭ እንዲደረግ ነው የሚፈልገው። ከዛ አየሁት። ከዛ እኔ ያን ያህል የምጨፍር ሰው አይደለሁም። ምን ስንት ዘመን ለምርቃቴ ሲደገስ ምናምን ራሱ ጨፍሪ ራሱ ሲለኝ የምጨፍር ሰው አይደለሁም። ግን ሃይድ ለማድረግ ያንን አይ ዋዝ አክቲንግ በጣም አውት ኦፍ ካራክተር አይ ዋዝ ላይክ በጣም ደስተኛ ለመሰል አይ ዋዝ ዳንሲንግ በቃ ስጨፍር ነበረ ምናምን ነገር። ከዛ የሰርጉ ቀን አለፈ ማለት ነው። ከዛ የሰርጉ ቀን አለፈ። መልሱ በሳምንቱ ነው። በሳምንቱ እኛ ቤት መልስ ጠራን። ከዛ ለመልሱ 2 ቀን ሲቀረው ፀጉሬን ለመሰራት ለመልሱ የእሱን ስልክ ተቀብዬ የኔ ስልክ ስለዘጋ ፀጉር ቤት ይዤ ሄጄ ፎቶ ልነሳ ምን ላይ እንደደረሰ ፕሮግረሱ ለማየት ፎቶ ተነሳሁኝና ዲሊት አድርጌ ከሪሳይክል ቢን ውስጥ ላጠፋው ስገባ ሪሳይክል ቢን ውስጥ ቪዲዮዎች አሉ። ምን ናቸው ቪዲዮዎቹ? ምን ይመስላችኋል? ቪዲዮ ነው። እሱ ከሆነች ሴት ጋር የሆነ ነገር እያደረገ አየሁት። ከዛ አይ ዋዝ ኮንፊውዝድ ማለት ማይሆን ቦታ እንደዛ አይነት ቪዲዮ አይከፈትም ኦብቪየስሊ። ከዛ ወዲያውኑ ቼክ አደረኩኝ፣ አስቀመጥኩት። በቃ ጭንቅላቴ ድንዝዝ ነው ያለው። ከዛ ወዲያውኑ ቴሌግራም ውስጥ ገብቼ ነው ቼክ ማድረግ ጀመርኩ ማለት ነው። ከዛ ሳይ ከማይላላከው አይነት ቴክስት የለም፣ የማያወራው አይነት ሴት የለም። ማውራት ከጀመርንበት እኛ ዴት ማድረግ ከጀመርንበት ቀን ጀምሮ ይሄ ስልጠና እያለ የሚሄድበት ሰዓት፣ ባህሪው የሚቀየርበት ሰዓት ኤቭሪ ታይም ከሴቶች ጋር እያወራ ነው ማለት ፍለርቴሽስ ነው። በቃ መቼ ነው በዚህ ቻፓ ላይ የምትቀመጭብኝ? መቼ ነው ይሄን የምናደርገው? መቼ ነው ማገኘሽ? አንቺን እንደመውደድ ቀላል ሆነብሽ ሁሉንም ነገር መውደድ ማለት ፉል ኦን ፍለርቲንግ፣ ፉል ኦን ቺቲንግ ማለት ነው። እና ትሩአውት ዘ ሆል እንትን ቺት እያደረገ ነው። እና እነዛ ባህሪዎች እኔ አላቅም ለምን እንደሆነ እንደዛ ማለት ከዛ ላይ ፋይንድ አውት ቺት እያደረገ እንደነበረ ማለት ነው። ከዛ አየሁት፣ ገባሁኝ። እኛ ቤት ነበሩ እነሱ ዲኮር እየሰሩ ነበረ። ለመልሱ ቀድሞ አይቼው ሊያናገረኝ ሲል ዝም በል እባክህ ምናምን ቤት ጮህ ሄድኩኝ። ከዛ ቤት ገባን ማታ። ከዛ ኮንፊርም ስላላረኩኝ በስተክክል የቪዲዮውን ነገር እርግጠኛ ስላልነበርኩኝ ብዙ ነገር ማውራት አልፈለኩም። በቃ አይ ዋዝ ሶ ኤግዞስትድ። ከዛ ጠዋቱን
የመጋረጃ ብረት ግዛ ብዬ ላኩትና ሲሄድ ስልኩን ከፍቼ ሪስቶር ሳደርገው የገባው ካሜራ ውስጥ ነው። መቼ ነው ቺት ሲያደርግ የነበረው? ያንን ቪዲዮ ሲቀረጽ የነበረው ሰርጉ እሑድ ከነበረ ዓርብ ዕለት ነው የተቀረጸው። ያንን ቪዲዮ ከነ ሰዓቱ ከነ ምኑ ነው የሚያስቀምጠው። እሺ አየሁት። ከዛ ቪዲዮንም ያው በጣም የዘገነነኝ ሳይ በቃ እሱ ነው ከሴትዮዋ ጋር። ከዛ ሲመጣ ምንድን ነው አልኩት። ገና ሲገባ ምን አለች? ለምንድን ነው ስልኬን የምትነኪው ነው ያለ። ለምን ስልኬን ትነኪያለሽ? እና ጎረቤት ማለት ሰማን ለምን ትጮያለሽ? ከዛ በቃ ከሰው ጋር ተነጋግራችሁ በምን ብላችሁ ተነጋግራችሁ ትግባባላችሁ። ከዛ አይ ክራይድ ምንም በቃ ምንም ብለው አያምንም። ለምን ካሜራ ውስጥ ገባ አላውቅም። የቴሌግራም ላይ ያገኘሁት ነው የሚለኝ ማለት ነው። ከዛ ትቼ ወጥቼ ቤት ሄጄ ካፌ ሄጄ ተቀመጥኩኝ። በቃ አልፈልግም አልኩኝ። ከዛ አይ ኮልድ ማይ ሲስተር ነገርኳት። ከዛ አይዞሽ በቃ ምናምን ነገር አለች። ምን እያደረጉ ነው ቤት ስላት ለመልሱ ወጥ ምናምን እየተሰራ ነው አለች ማለት ነው። ከዛ አሁን ሰው ተጠርቷል፣ እየተደገሰ ነው ቤት። ምን ብዬ ነው ትቼ የምወጣው? እዛ በቃ ተመልሼ ሄድኩኝ። ምንም አማራጭ የለኝም። ተመልሼ በቃ ላናገረው። ተጠቂ እሱ ሆነ። ሲጀመር ለምን ስልኬን ትነኪያለሽ? ይሄ የኔ አይደለም ምናምን ብሎ እንደ እብድ ማልቀስ ጀመረ። አንቺ በቃ እኔ በአንቺ ምክንያት ማበዴ ነው ምናምን። እንግዲህ ቴክስቶቹ ምንም ማለት አልሆኑም። የዛኔ ያንን ባየሁበት አይ ቴክስቶቹ ረከሱብኝ ማለት ነው። ስለዚህ ስለ ቴክስቶቹ ራሱ ማንሳት አልቻልኩም። ለምን ስልኬን ትነኪያለሽ ነው የመጀመሪያ ፖይንቱ። ከዛ በጣም ሲያለቅስ ምን እሺ ይቅርታ ምናምን ብዬ በቃ ይቅርታ ጠይቄ አባባይ ሆንኩኝ። እኔ እቺ ተደርጎብኝ እኔ ሆኜ ተበዳዩ ይቅርታ ጠያቂው እኔ ሆንኩኝ ማለት ነው። ይቅርታ ጠይቀው ተይኝ እኔ ባንቺ ምክንያት ለምንድን ነው ምናምን አለና ሪቨርስ። ከዛ የመልሱ ቀን ደረሰ። የመልሱ ቀን የለም እሱ ፎቶ ስንነሳ ምን ስንል አልመጣም። ከዛ አርፍዶ መጣ። መኝታ ቤት ሰዎች ስለነበሩ እዛ ገብተህ ቀይራ አልኩት። አልቀይርም ምን አገባሽ ብሎ ወጣ። እንግዲህ ካሜራማኖች አሉ ምናምን ሰው በጣም ስናደድ ካሜራማን ታይዋክስ ምናምን ብሎ በዛው በቃ ተነሳን ፎቶ እና የመልሱ ፎቶ የኔ 80% የኔ ነው፣ 20% ነው ከሱ ጋር ያለው ማለት ነው። እኔ እንደ ሞዴል አንዴ ሳቂ የተባልኩኝ። ከዛ በኋላ በቃ የመልሱ ቀን አለፈ ምናምን ነገር። ከዛ በኋላ ይሄ ዋና ቢሄቪየሩ ወጣ። እስከዛሬ የነበረው ወዝ ላይክ 20% ኦፍ ሂዝ መጥፎ ቢሄቪየር ማለት ነው። ከዛ በኋላ ኤቭሪ ነገር ኮንትሮል ማድረግ ጀመረ። ኤቭሪ መተንፈስ እሱን አስፈቅጄ መሆን አለበት። መውጣት ማለት እንዴ እሱ በጣም ትልቅ ዲል ነው። ውሃ ልጠጣ ስል አይ አሁን እንዳትጠጪ ማለት ጀመረ። ኤዲት እያደረኩት ነው ይሄን ፓርት ያስታወስኩትና ማለት ነው። ሌላ የሚያደርገው ነገር ከኮንትሮል ከማድረግ ውጭ ምናምን ነገር የሆነ አርጊመንት ውስጥ ከገባን የሆነ እየተጨቃጨቅን ከሆነና መኪና ውስጥ ከሆነን ማለት ነው በጣም በስፒድ መንዳትና የሆነ በቃ ሊጋጭ የመሰለ ማቆም አይነት ነገር አለ አይደለ? እንደዛ ያደረገ ያስፈራራኝ ነበር። ከዛ በጣም እየባሰ ሲመጣ በቃ የሆነ ሰዓት ላይ በጣም በቃ ካይምቦይ በላይ ማለት እንገባለን አይደል ሱቅ። እኔ በዛ ሰዓት ብዙም ሱቅ መግባት ምናምን አቁም ያለው ቢከዛ በቃ እኔ ነግሬዋለሁ። እኔ ኢንትረስትድ አይደለሁም ይሄን ስራ ለአንተ ብዬ ነው ብዬዋለሁ። ሰው ተቀምጧል ሱቅ በማንኛውም ሰዓት ብንገባ ማለት ነው ይሄናሽ ተቀምጦ ሊስሪ ተቀምጦ ይሄናሽ ይሄን አርጊ ይሄን በዚህ በኩል አምጪ ይሄን በዚህ በኩል አምጪ ምናምን ነው የሚለኝ። ሳርፍ እንዲስቀመጥ የሆነ ነገር ማሰብ ይመስለዋል። ስለዚህ አይፈልግም እንዳል። ከዛ የሆነ ቀን በጣም ጭቅጭቅ እያደረገኝ ጨረስኩኝ ሰርቼ ያለኝን ነገር በሙላና የመኪናውን ቁልፍ ይዤ ነበር። የዛኔ መኪና ተከራይቶ ራይድ መስራት ጀምሯል በዛ ሰዓት። ከዛ እንደዚህ ጄል አድርጌ እንደዚህ እያሽከረከርኩት ካዥዋሊ ወደቀ ቁልፍ። ሊስሪ ባንዲ ቅይር ያለ ሰው አለ ምናምን ነገር መጮህ ጀመረ። ከዛ አየሁትና ቁልፉ ነው የተሰበረው፣ ኢንቴንሽናሊ አይደለም። ቁልፉ ነው የወደቀው፣ ኢንቴንሽናሊ አይደለም። አልሰበረም፣ ምንም ነገር አልሆነም። ከሩቅ ቦታው ላይ አይደለም። ከዛ ምንድን እንደዚህ የሚያስጮህ ማን አልኩት። እንዴ ትቼው ወደ ቤት ተመለስኩ። በቃ ቤተሰቦቼ ጋር እንደዚህ ነገር አልፈልግም ማለት this is really childish እና አቢዩዝ ነው። ኤቭሪ ዴይ ላይክ በየቀኑ አለቅሳለሁ። ቢካዝ እንዳልኳችሁ በየቀኑ ጸባል በጣም ኮንትሮሊንግ ነው። ከዛ ያኔ በቃ ተመለስኩኝ። አልፈልግም ምን እንዳለብኝ ማን ብዬ ከዛ ምንም ብሎ አለቃቅሶ ምናምን ብሎ ተመለስኩኝ ማለት ቢካዝ ገና 3 ወሩ ነው ምናምን ነገር ነው ከሰርጉ ማለት ነው። እኔም ጋር በቃ ጭንቅላቴ ላይ ሆነ አላ በቃ ምንም አማራጭ የለኝም ይሄ ነው ላይፍ ብዬ ወስኛለሁ። በቃ ተቀብየዋለሁ። ከዛ ተመለስኩኝ። ከዛ በኋላ
ተመልሼ በስንተኛው ቀን ስልኩን ሰጥቶኝ የሆነ ቦታ ደውይ ብሎ ዝቅ ስል ያንን ለመደወል የሆነ ብሎክ ያደረገው ስልክ ተደጋጋሚ ይደወላል። ማናት አልኩት። አላቅም አለ። ንገረኝ ማናት አልኩት። ከዛ እኔ ራይት ተደውሎ ይሆናል አለኝና ለምን ብሎክ አረካቸው ስል ሰድቦኝ ነው አለ። ከዛ እስቲ ብዬ ኮሎ ውስጥ ስገባ ማታ እኔ ቤት መጥቼ ያደርኩኝበት በአንድ ቀን ሌሊቱን ሲያወራን ያደረው። ከዛ ማናት አልኩት። እሺ በቃ እንዳትናደጅ ብዬ ነው። ሃይ ስኩል ላይ ክራሽ የነበረባት ልጅ ነበረች። ስልኬን አይቱ እንግዲህ እስከዛ ሰዓት ደውላ አታውቅም። ደውሎም ትችላለች እንግዲህ አላውቅም። እና እንገናኝ ብላኝ ነበረ ነገር። ከዛ ብሎክ አደረኳት። ማታ ሲያወራት ነው ያደረው። አንድ ቀን ማታ ባለው he was talking በቃ ካለ አየሁት። ከዛ በቃ ምን ብዬ ልጣላ። ከዛ ድጋሚ በቃ በጣም ኃይለኛ ጸበይ በቃ በጣም የሚያጣላ በቃ ወደ ቤተሰብ ተመለስኩ። ሁለተኛ ጊዜ ደግሞ የተመለስኩት ለምንድን ነው? እንደዚሁ ስልክ አግኝቼ ከዛ በኋላ ማናት አልኩት። እጄ ላይ ደግሞ እኮ ምንም እንደማያደርግ እኮ ሰው ስልኩን ይሰጠኛል። እኔ እንድናደድ ይሆን አላውቅም። ከዛ ሜሴጅ ምናምን አለው ነው አይደለም ኮል አገኘሁኝ። ከዛ ማናት ስለው ራይድ ተሰዳድበን ምናምን ነገር አለ። ምንድን ነው የተሰዳደባችሁት አልኩት። ሳይ እንደዚህ ብላኝ ምናምን ይለኛል። ከዛ እሺ እንደውልላት አልኩት። እኔ አላውቃትም አለኝ። ከዛ ደውለሽ ነበረ ምናምን ሰው ያወራ ነበር እኮ ሰሞኑን አለች። ማናት ስለው አላውቅም ነው የሚለው። ከዛ ዲኮር ምናምን ሰርተን ነበር የዛኔ የቤት ኪራይ ምናምን ስለደረሰ በጣም ቶትፉል ሰው አይደለሁኝ እኔ። ለትራንስፖርት የሚሆነኝ ብር አወጣሁኝና ወርውሬበት ፊቱ በጣም ቶትፉል ሰው ስለሆንኩኝ እንደኔ አይነት ምርጥ ሚስት ስለሌለ ትቼው ገባሁኝ ወደ ቤት። ለሆል መንገድ ድንስ ብያለሁ ማለት ነው። እና ምን ያህል መንገድ በእግሬ እንደሄድኩኝ አላውቅም። ማለት እኔ ራሴን የማስብበት ልክ አለ። እኔ እንግዲህ ሳድግ እኔ ያደግኩበት መንገድ አለ። ኦብቪየስሊ በጣም የተማርኩ ሰው ነኝ። በጣም በቃ አነባለሁ፣ ምን እላለሁ፣ ለራሴ የምሰጠው ፐርሰፕሽን አለ። መኖር የምፈልገው አይነት ላይፍ አለ። እየኖርኩት ያለሁት ደግሞ ነገር አለ። የኔ ሪያሊቲ ደግሞ ሌላ ነው። እንደዛ ሁሉ መንገድ ድንዝዝ ብዬ እንደምንም ብዬ ቤት ገባሁኝ። ከዛ ቤት ገብቼ አለቀስኩኝ። ማፈቀ ያደረገ ያለው ነገር በእኔ ላይፍ እየተጫወተ ነው። ቢካዝ ያኔ በጣም ብሶበት ማለት ነው። ምንድነው የሚያደርገው? መንገድ ላይ የሄደ መንገድ መኪና እየነዳ መኪናውን ስሎ ያደርጋል። ሴት ሲል እንዴታው የሚመለሰው እኔ እያወራሁኝ ነው አይደለም። ምን አልሽ ማለት ኦብቪየስ አድርጎታል። አዳት ፖይንት በጣም ኦብቪየስ አድርጎታል። በቃ እኔን የማይፈልገኝ ሴት የለም ነው የሚለው። ከዛ በኋላ ደግሞ ምን ዲባይገር አለሽ አንቺ አሁን ነገር ምናምን አሁን ከሷ ጋር አሁን አንቺ ትወዳደራለሽ ምናምን ይሄ በጣም በቃ እኔ ይቆኛል። ከዛ እኔ እህት ነው መስለህ እንዴ ምናምን ሁላ ስለመስላ ስለ ምንም አይመስለው። እኔ መናደዴ ነግሬያቸዋለሁ። ቡስት ነው የሚያደርግልት የሆነ ኢነርጂ ሞር ይኖረዋል። ከዛ ቤት ገባሁ በቃ ከዛ በኋላ እኔ ዲሳይድ አድርጌያለሁ ማለት ነው። ከዛ ደወለ። ያለቀሰው ለቅሶ እንዳይመስላችሁ እኔ ላንቺ ብዬ እንዲሆኝ እኔ በዚህ ገብቼ እኔ በዚህ ወጥቼ ምናምን ሲል ናርሲስትስ እንዴት እናንተን መጥፎ ስሜት እንዲሰማችሁ እንደሚያደርጉ አይደለም። በቃ ወዲያውኑ በቃ ሜቢ ይሆናል ችግር ያለብኝ ብዬ ታውኩትና ገባሁኝ ቤት። እንደዛ አልቅሶ ለምነው የወሰደኝ ሰውዬ ግማሽ የ10 ብር መንገድ አይሆንም። አኩርፎኛል፣ ዘግቶኛል መልሶ ማለት ነው። እንደዛ አልቅሶ ምን ብሎ የመለሰኝ ሰውዬ ይቅርታ ጠይቆ የመለሰኝ ሰውዬ አኩርፏል። And he's never said sorry actually about cheating. ከዛ አቢዩዙ በጣም እየበዛ መጣ። በቃ በየቀኑ እንዳልኳችሁ ነው። አሁን መብላታችን፣ አሁን መጠጣታችን እና ምንም ነገር ማወራው አንታጎናይዝ ማለት ጀመረ። ከኔ አፍ ምንም ይውጣ አንታጎናይዝ ነው የሚያደርገው። ዲኮ ሲመጣ መፍራት ጀመርኩኝ። ሰዎቹ ጋር መነጋገር እኔ ነበርኩኝ ኢንስፖ ፎቶ ልክላቸው የሰራውን ፎቶ ልከው ምናምንና ከሆነ ፖይንት በኋላ ማለት ነው መጽሐፍ ምናምን አነባለሁ ብያቸዋለሁ። ማነበው መጽሐፍ አፕላይ እንደማላደርገው ስለማቅ ማለት ነው ምን ጥቅም አለው ማነበው ይሄን መጽሐፍ ማለት እሱ ካላነበበው እኮ እኔ ላይፍ ላይ አፕላይ ማድረግ አልችልም። ቢካዝ እሱ ነው ኤቭሪ ነገር ዲሳይድ የሚያደርገው። ኤቭሪ ነገር አፕላይ የሚደረገው እሱ ያለው ብቻ ነው።
ኢቨን እኔ ያልኩትን ነገር እምቢ ብሎ በኋላ በሌላ መንገድ ተናግሮ ያደርገዋል እንጂ እኔ እንዳልኩት ክሬዲት አይሰጠኝም። ከዛ ማይ ሰልፍ ስቲም ኤቭሪ ኮንፊደንስ እኔ በጣም ክሬቲቭ ነኝ ብዬ ማስብ ሴትዮ ምንም ነገር ሲባል እሱ ከሰማ እሱ ካለ እሱ ከፈቀደ አይነት ሜንታሊቲ እየመጣ መጣ ማለት ነው። ከዛ ይሄንን ነገር የሆነ ቀን በቀልድ ልሲስተር ነገርኳት። ከዛ ግራ ገባት፣ ለአባቴ ነገረችው። ከዛ አባቴ ሲያገኘኝ እንደኛ ላይፍ አድርጎ ሳይሆን ስለሌሎች ሰዎች እንደሚያወራ አድርጎ እንደዚህ መሆን ከጀመረ እኔ እኮ የማደርገው ነገር ጥቅም የለውም ብሎ እኮ ካሰበ የሆነ ሰው በቃ ሞተ ማለት ነው። በህይወት እኮ አይደለም ዝም ብሎ የተነፈሳል እንጂ ምናምን ሲል እውነቱን እኮ ነው ምናምን ብዬ የሆነ ሪላይዝ ማድረግ ጀመርኩኝ። ከዛ እንዳልኳችሁ ነው ይጮሃል፣ ላይክ ይሄ ትሬትን ያደርገኛል። እንደዚህ የጮኸ መጥቶ ፊት ለፊቴ እንዲህ ምናምን ብሎ ይመለሳል ማለት ነው። ባይ ዘ ወይ ፊዚክሊ እንደዛ ፊት ሰው ምናምን ነገር አለ ሶ ስኪኒ ላይክ አውት ፓወር አድርገዋለሁ ማለት እኔ ላርግብል ማለት ነው። ግን ዩ ኖ ስኬሪ የሆነ ነው የሚመጣው አት ዘ ኤንድ ኦፍ ዘ ዴይ እና ቃል በቃል አንቺ የኔ በታች ነሽ ምናምን ነገር ማለት ጀምሮ በዛ ሰዓት ማለት ነው። ከዛ ሶስተኛ ጊዜ when I tried to leave ቤት ውስጥ ነበርን። በጣም ስካሌት አድርጓል። ፊዚካል ሊመጣ ነው እያስታወቀኝ ነው። ላይክ የሆነ በቃ ከጭቅጭቅ አልፏል። ሊመታኝ መማታቱ አይቀርም። ከማታ ኦብቪየስሊ አይተርፍም፣ በህይወትም አይኖርም ኦብቪየስሊ። ከዛ አየሁኝ ኦኬ አም ገና ሊቭ ዘን እንደዚህ ሆነ የምታስበው የምር ህይወታችን አፍላ የምታስበው ህይወታችን ነሽ አንቺ ከኔ ዝቅተኛ ነሽ፣ እኔ ካንቺ ተሻልኩ ነኝ ምናምን ነገር አለ። እኔ እኮ የበላይ ነኝ ብላኩ አይደለም እኮ እያልኩ ያለሁ። ከዛ when I tried to leave ቆልፎብኝ በር መሳቅ ጀመረ። የትም አትሄጂም፣ ተረጋጊ፣ የትም አትሄጂም ምናምን ነው የሚለው ማለት ነው። ከዛ ተደራርቦብኛል ያ ነገር። ያው ቤት አልነገርኳቸውም ምናምን ነገር። ከዛ የሆነ ሰዓት ላይ ዲሳይድ አደረኩኝ አንድ ላይክ ሊትራሊ እንዲህ ቃል በቃል ያደረገው እንደዚህ የመጨረሻ ተስፋ ያስቆርጥ የሚለው ነገር የለም። በጣም ብዙ ነገር ተደራርቧል። ከዛ እየገባኝ መጣ ሌላ ሰው ይሄን ላይፍ እየኖረባት ወይ በጣም አዝንላቸዋለሁ ወይ ደግሞ ምን አይነት ደደቦች ናቸው ብዬ እንትንላቸዋለሁ። የኔ ፎልትም ባይሆን ግን ስቲል እያደረኩ ያለሁት ነገር የደደብ ሰው ስራ ነው። ከዛ በኋላ የእሱ ራሱ የሚያስቀምጠው ኤነርጂ ማስቀመጥ ጀመርኩኝ። ቢካዝ ኮሚኒኬት ለማድረግ የምሞክረው የሆነ ነገር ኦፍ ነው ብዬ ሳስብም ኢኒሼት ማደርገው እኔ ነኝ። በጣም ተስፋ አልቆረጥኩም። ፊክስ ለማድረግ ኤቭሪ ነገር ሞክር ነበረ። በቃ እያንዳንዱ ነገር ላይ እናውራ። ምንድን ያስደበረ? ለምንድን እንደዚህ ያደረከው? ለምን እንደዚህ ብናደርገው ይሻላል? እንደዛ ስል ትራስት ትሪገር ሚ አልፈልግም ማውራት እንደው ምናምን ወይ ደግሞ ፍኒ ሰልችቶኛል ካንቺ ጋር እኔ ማለት ነው። የምር የዛን ሰሞን ማደርገው በሙላ ማልቀስ ብቻ ነበር። ኤቭሪዌር ሪፍሌክሽን ኢንሳይድ በመኪና በኩል አይወሳድ አክቹሊ ሳድ እስካሁን በሆነ ኖሮ እዛ ይሄ ፊት እንዲህ አልነበረም የሚሆነው። ይሄ እንዲህ ሙሉ ማዲያት ነበር ማውጣው። ከዛ ሰልፈርት ጀመርኩኝ ምናምን በቃ ላይክ ይሄ በጣም ውድ እየሆነ መጣ። ከዛ በኋላ የእሱን ኢነርጂ ማስቀመጥ ጀመርኩኝ። ተስፋ ከቆረጥኩ በኋላ እሷ ያወራማ አምና ገና ኢኒሼት ማውራት ዝም። ከዛ በጣም የራሱን ኢነርጂ መልሼ መስጠት ስጀምር የሆነ ወሪድ ነገር ይሆናል። ግን ዩ ኖ ናርሲስት ነው at the end of the day like መሸነፍ አይፈልግም obviously። እኔ ማዘን የሚያስደስተው ሰው ነው። ከዛ በኋላ ምን ያደርጋል? የሆነ ቀን ቤተሰቦች የሆነ ለቅሶ አለ እዛ መሄድ አለብን ምናምን ነገር አሉ። ሲመጣ ማታውን ነገ ሄዳለሁ ለቅሶ ብዬ ነገርኩት። ማስፈቀድ ራሱ አይደለም። ከዛ በኋላ አልፈለገም። ጠዋት ተነሳሁኝ እና ሱቅ እንሂድ አለኝ፣ ኮፊ ሃውስ። ከዛ እሺ ብዬ ሄድኩኝ። ከዛ እስኪመጡ ድረስ በቃ ነጠላዬን ሻርፔን ይሻለው ምናምን ነገር። ከዛ ዳይኮልት እየደረስን ነው ምናምን ነገር ብሎ ከዛ ልሄድ ነው አልኩት። ከዛ እኔ ቀበሌ እንድንሄድ ፈልጌያለሁ እኮ ምናምን ነገር አለ። ከዛ አይ እኔ መሄድ አልችልም ቀበሌ እየመጡ ነው አልኩት። ከዛ እሺ አለና ቀበሌ ተሰዳድቦ ከሰዎቹ ጋር የግብር እንትናችንን አበላሽቶብናል እና ማለት ነው ድጋሚ መተን እንገምታለን ብለዋል። በጣም ተሰዳድቦ በማይረባው ሁኔታ ተሰዳድቦ ማለት አላስፈላጊ የሆነ ስድብ ተሳድቦ የገመቱትን ግምት ድጋሚ መተን እንገምታለን ብለዋል። እነሱም ያው ነው ፓወራቸው እንዴት እንደሆነ መጠቀም ይፈልጉት። ከዛ በኋላ ያመጡት ግብር was ridiculous እኛ መክፈል ከምንችለው በላይ ተጣልቶ ማለት ነው። ከዛ በኋላ ሄደን እንጠይቅ ያለው እሱን መሆኑ ነው። ከዛ እነሱ ሳይደርሱ እሱ ደርሶ መጣና ምንድነው አልኩት።
ልጠይቅ ነበር ስለው አልገባኝም አስረጅኝላት ነበር አለ። እሺ ምን አለች ስለው ተጽፎልሃል፣ በስልክ ተልኮልሃል፣ እሱን ክፈል ብላኝ ሄደች አለ። አየሁት አላ እዛ ሰዓት ላይ በጣም ሁሉ ነገር ያስጠላኝ ሰው ነኝ። አይቼው ዝም ብዬው ሄድኩኝ። ለቅሶን ሄደ። ከዛ በኋላ ደወሉና እንትን አይተን ነበረ ዲኮር የሆነ ጊዜ አፕላይ አድርገን ነበረ ለመከራየት እነሱ ጋርና እሱን አይተን ነበረ እንትን በሉልን ዲኮር እንደ ጨረታ ነገር ማለት ብዙ ሰው ነው እንትን የሚሉት እና እስቲ ላኩልን የምትሰሩትን ዲኮር 3D እንትን ሞዴል አሰርታችሁ ምናምን ነገር አሉ። ከዛ እሺ አልኩኝ። ለቅሶ ጋር ሆኜ ነበር። ከዛ ቤት ገባውና ወንድሜ ግራፊክ ዲዛይን ስለሚሰራ እስቲ እንስራ ምናምን ነገር ብዬ ሳልኩለት ምናምን ነገር እና የሚሰራው ከዛ ገባኝ። እኔ ስላልኩኝ ያ ዲኮር አይሰራም፣ እሱ ግዴታ መኖር አለበት። እንደ ፓርትነር አይደለም። እንደ ፓርትነር ቢሆን የሳልኩለትን ሰልኬው ይሄን አስተካክዬ እንጨምሪ ነው የሚለው። ደወለና እኔ ሳልመጣ እንዳይሰራ እኔ ያሰብኩት ነገር አለ አለኝ። እኔ የሚያሰብኩት ነገር አለ፣ ቆይ ስዕሉን ልላክልህ ምናምን ስለው አይ አይሆንም ምናምን ነገር አለ። ከዛ አይ ሎስት ኢት ማለት ነው። እዛ ጋር አልፈልግም እኮ ለምንድን ነው ይሄን ኑሮ እየኖርኩ ያለሁት አልኩኝ። ኦኬ እሺ አልኩኝ። ዲኮሩንም አልፈልግም አልኩኝ። ነገርኳት ለሲስተር እኔ ከዚህ ሰውዬ ጋር ከዚህ በኋላ መኖር አልፈልግም አልኩኝ። ከዛ ወሰንኩ። ቤተሰቦችን ሄዳ ሲስተር ነገረቻቸው። ከዛ ሊትራሊ ጉግል ነው ያደረግነው ከናርሲስት ጋር ለመለያየት ከፈለግሽ ምንድነው ማድረግ ያለብሽ? ከዛ ጭራሽ ኖ ኮንታክት፣ ምንም አይነት ኮንታክት እንዳይኖራችሁ፣ በምንም አይነት ወይ ኮንቪንስ እንዳያደርጋችሁ ነው የሚለው። ኦኬ አለ። አይኮልድም ካሁን በኋላ ሁለተኛ እንዳትደውልልኝ አልኩት። ብሎክ አደረኩት ከሁሉም ነገር። ኤቭሪ ነገር ትቼ ነው የወጣሁት። የቤት ዕቃ ፋዘር ነው ሙሉ ብሩን አውጥቶ የገዛው። ቲቪ ነሽ ምንድነው በእኔ ቤተሰቦች ነው የተሟላው። which is fine። ዞር ብዬ ማየት አልፈለኩም። ዕቃ ለሰርግ የመጣው ሰው ብዛት ማለት ነው 600 ሰው ነው ብያችኋለሁ። 500 ሰው በእኛ በኩል ነው፣ 100 ሰው በእኛ በኩል ነውና ኤቭሪ ስጦታ የመጣው ለቤት ዕቃ በእኛ ቤተሰብ በኩል ምንም አልመሰለኝም። እኔ በቃ እኔ የራሴን ይዤ መውጣቴን ብቻ ነው ያሰብኩት። ልብሴን እንኳን አልያዝኩም። ለለቅሶ በመጣሁበት ነው የቀረሁት። ከዛ በኋላ በጣም ብዙ ድራማ ፈጠረ። በየቀኑ ይመጣል፣ በየቀኑ ያለቅሳል፣ ቤት ይደውላል። ለማጣላት የሄደበት ወይ ከቤተሰቦቼ ጋር ማለት የሚያባሩኝ መስሎት ነው መሰለኝ። እንደዚህ እኮ ናት እሷ እኮ እንደ ፈረንጆች እኮ ልሁን ስለምትል ነው እሷ እኮ እንደዚህ ናት። ከዛ ቤተሰቦቼ ያውቁኛል። እሱ እንዳለኝ አይነት ሰው ራሱ ቢሆን አትሄዱት የኔ ቤተሰቦች ናቸው። ልጃቸው ምንም ነገር ነው ማያደርጉኝ ያልገባው ነገር። ከዛ ትሬትን ማድረግ ጀመረ መጥቶ ማለት ነው። በቃ እንትን ይላል፣ ራሴን አጠፋለሁ፣ በቃ እንደዚህ ያደርጋለሁ። ከዛ በቃ መጨረሻ ያቆመው እሱን ማለት ነው። ጓደኞቹን ላከ፣ ቤተሰቦቹ፣ እናቱ እንደዛ ሚስትሪት ስታደርገኝ እንዳልነበረ አልነገርኳችሁም፣ ስንት ነገር ስታደርገኝ እንዳልነበረ ደውላ ብለኝ እንኳን አታውቅም። ጽዮን ነው የምትለኝ እና ወጭስ ማይም ስሜ ነው ግን እዛ ጋር ማሽቃበጥ ምናምን ጀመረች። ራሱን እኮ ሊያጠፋ ነው እንዲህ ሆነ። ከዛ መጨረሻ ፋዘር ሁለተኛ እንዳትመጣ እንዳታገኛት ተረጋግታ ታስብ፣ የምትፈልግም ከሆነ ራሱ ተረጋግታ እንድታስብ ጊዜ ስጣት ብሎት ፋዘር በሌለበት ሰዓት መጣ እና ማለት ነው ያልነገርኳችሁ ሲመጣ he was so dramatic። ሁዲ ነበር የለበሰው፣ ኮፍያውን አድርጎ ማለት እንደዛ አይደለም እሺ የሚለብሰው ሸሚዝ ነው የሚለብሰው ነው። ሁዲ አድርጎ ኮፍያውን አድርጎ እጁን ኪስ ውስጥ ከቶ ምናምን ነገር። ቤተሰቦቼ እንደውም በጣም ፈርተው ነበረ። የሆነ ነገር ሊያደርግ ነው የሚመስለው በቃ አመጣጡ ማለት ነው። እና ከዛ በኋላ ማይማም ደወለችለትና መጥቷል ምናምን ነገር አለችው። ከዛ መጥቶ ሁለተኛ ድርሽ እንዳትልና ብሎ አስፈራርቶት ነው የሄደው ማለት ነው። እና ፋዘር በጣም ሲቪላይዝድ ሰው ነው። በጣም ረጋ ብሎ ነው የሚያወራው። እሱን ለምዷል። ሲጮህበት was literally shaking ማለት ያን ያህል ፈሪ ነው። ግን የሆነ እንደዚህ አይነት ሰው ፓወር የምትሰጡት ራሳችሁ ናችሁ። ከዛ መጫወት ጀመረ ምናምን በጣም ብዙ ነገር ሞከረ። በጣም ረጅም ጊዜ እንትን አለ። እኔ ግን ዲሳይድ አድርጌ ነበር ይሄ ላስት እንትን የምለው እንደዚህ የቺትድ ቪዲዮ ላይ ይዤበታለሁ፣ ቴክስት ይዤበታለሁ፣ ስልክ ይዤበታለሁ፣ ደውዬ ሁላ አናግሬያቸዋለሁ፣ ስንት ነገር አድርጌያለሁ። ኢቨን የሆኑ ስልኮች እኔ አላቃቸውም ወይ የራይድ ነው ምናምን ያለው ማለት ነው። ወደ እኔ ልክ መልሽ ስደውላቸው የሚባል ሰው ታውቂያለሽ ስንት አሁን ምትል እና ስንት ነገር አግኝቼ ምንም ዲሳይድ አላደረኩም። እና አንዳንዴ ይገርማል። በቃ የመጨረሻ እንትናችሁ ሊሚታችሁ ላይ ስትደርሱ ጥሩ ነገር ናችሁ የምትገፋችሁ። ከዛ በኋላ ያ ሁላ ኮንፊደንስ የጠፋው
ያ ሁላ ክሬቲቪቲ ጠፋ ያልኩት ልጅ ምናምን ነገር ፋይናንሻሊ እንደ ድሮ እንኳን ባልሆን ላይክ ይመጣል ስራ ምናምን ግን ሜንታሊ ያለሁት እኔ አንገናኝም። የዛኔ ኤቭሪ ነገር ለማድረግ ዋለ በጣም እንዳልኳችሁ ይከለክለኝ ነበር እና ኤቭሪ ኮንፊደንስ ቀንሶ እንዳልነበረ አሁን በራሴ ዲሳይድ አድርጌ ማለት ኢትስ ቢን 2 years 2 ዓመት ሆኗል ያ ነገር ከተፋታን ምናምን ነገር ጥዬ ከወጣሁ በ2 ዓመት ውስጥ አይ ቱክ ማይ ታይም በጣም ሂል ለማድረግ ማለት በጣም ኤቭሪ ነገር ነበር ትሪገር የሚያደርገኝ ቤት ውስጥ ሁላ ሰው ኢንቴንሽናሊ ያላደረገው ሁላ እኔን በቃ ትሪገር ለማድረግ ነበር የሚመስለኝ ምናምን ነገር አይ ቱክ ማይ ታይም አሁን አንዴ ነው ዴት ለማድረግ የሞከርኩት እሱንም ወዲያው ነበረ አልሆነም እንትን ብያለሁ ብቻዬን በጣም ደስተኛ ነኝ ኦብቪየስሊ የተሻለ ሰው ይመጣል ምናምን ግን አይ ዶንት ኢቨን ዋንት ቱ ዴት በስተክል ማለት ነው እና ሌሎች ሴቶችም እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ካላችሁ አንድ ግዴታ አይደለም ማለት you can live ብቻችሁን መሆን ትችላላችሁ ከእናንተ አይበልጥም የተሻለ ሰው ይመጣል ኦብቪየስሊ ባይመጣ ራሱ it's fine እናንተ ለራሳችሁ በቂ ናችሁ ማለት በጣም በቂ ናችሁ ከምታስቡት በላይ በቂ ናችሁ እና it's not worth it እኔ የዛኔ I was very suicidal ድልድይ ባየሁ ቁጥር ማለት ነው የምሬን should I እዚህ ጋር ቢያልቅ ይሻላል should I disappear በቃ ዝም ይላል ሁሉም ነገር ብዬ ነው የማስበው ማለት በጣም ብዙ ያልነገርኳችሁ ነገሮች አሉ ኤቭሪዴይ የሚደረጉ ነገሮች በጣም ስለተንዛዛ ነው ይሄ ቪዲዮ በጣም ስለረዘመ ነው በጣም ብዙ ነገሮች አሉ በጣም ነበር እንትምለው አሁን ላይክ ሊትራሊ ጸጉሬን ድሬድ አድርጌ በራሴ ዲሳይድ አድርጌ I am living my life like I know ጸጉሬን ድሬድ ማድረግ እንዳለ ነገር የዛኔ ከነበረው ነገር አንፃር ዲስ በጣም ትልቅ ዲል ነው በጣም ኤቭሪ ነገር ነበር ኮንትሮል የሚያደርገኝ ኤቭሪ ነገር እና it's not even worth it look at me I am so free አሁን በቃ በጣም ደስተኛ ነኝ በህይወቴ በጣም ማለት ነው እና it's not worth it ምንም አይነት መስዋዕት መክፈል አያስፈልግም ማለት ለሚገባው ሰው ነው እርን ማድረግ አለበት መስዋዕቱንም ማለት ነው what is even መስዋዕት ከምትወዱ ሰው ጋር መኖር ነው አይደል the whole point ትዳር ማለት ከሆነ ሰው ጋር በጣም ተዋዳችሁ ከዛ we should live together በቃ ብላችሁ አይደለ መባጣፍ እና ከናንተ አይበልጥም ምንም ነገር ከናንተ የሚበልጥ የለም ተጨማሪ ነግራችሁ የምትፈልጉት ነገር ካለ ምናምን ነገር ኮሜንት ላይ ጻፉልኝ ማለት ነው ባይ